ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ቂ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ና። ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው በቃ። መታሰቢያህን ለሚያደርጉ ይላል ታች መጨረሻ ላይ ያለው መስመር ማለት ነው። መታሰቢያህን ለሚያደርጉ ሁሉ ለድሆች ለጦም እሺ አባት ያመሰግናለሁ። ለድሆች ለጦም አዳሪዎች እሺ አይቻለሁ። ለድሆ ይቅርታ ከልጅ ጋር ስለሆንኩ ለድሆች ለጦም አዳሪዎች ለእናትና አባት ለሌላቸው የሰጠ ለቤተ ክርስቲያንህ ለደብርህ ለገዳምህ በየቦታውና በየሀገሩ ለተሰሩ ሁሉ ስንዴ፣ ዕጣን፣ ዘይት፣ መብራት የሰጠ የምድርም ሆነ በሰማይ አትረፍርፌ እጽፍ ድርብ እሰጥሃለሁ። በበለጠም ለተራበና ለተጠማ ያበላና ያጠጣ በዓልህ በዕለተ ተስካርህ ትንሽ ያበላ ቀዝቃዛ ውሃን ያጠጣ ከኤዶም የሚፈሰውን ውሃ ሰማያዊ ህብስት አጠጣዋለሁ። የገዳማት አጥቢያ ኮከብ በፈጣሪ ፊት እንደ ፀሐይ ለዓለም የሚያበራ ብርሃን ብፁዕ የመረጥኩህ የማምንህ አመሰግናለሁ። እንጦንስ ሆይ ስለ አብይ ስምህ በበዓልህ ቀን በጎ ያበላና የሚመጸውት ስለ አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃድህን ሁሉ ፈጽምለታለሁ። ኃጢአቱን እደመስስለታለሁ፣ እስከ 20 ትውልድ እምርለታለሁ። አብዝቶም በጻድቁ ስም የጻድቁን ክብር አስቦ አገኛለሁ ብሎ አምኖ በአንተ ስም የሰጠ በቤቱ በረከት እሞላበታለሁ። ለርዕሳነ ጳጳሳት ጵጵስናቸው፣ ለካህናት ክህነታቸው፣ ለደናግል ደናግልናቸው፣ ለመነኮሳት ምንኩስናቸው፣ ለክርስቲያኖች ክርስትናቸው፣ በአንተ ለሚያምኑት እምነታቸው አበረክትላቸዋለሁ። አንተ ከሰራኸው የጽድቅ ስራ የበለጠ እንዲሰሩ አደርጋቸዋለሁ እያለ ይቀጥላል። ልጨምርልህ ወይስ ይበቃሃል? ይበቃሃል። ስንት ትውልድ ያድናል? ስንት ትውልድ ያድናል? ስንት ትውልድ እየተጻፈው ነው ያለው። ስንት ትውልድ ያድናል? እሺ ይህችን ብቻ መልስልኝ፣ አትቆጣ። ምን አደረኩኝ? ስንት ትውልድ ያድናል? 20 ነው የሚለው 20 ነው ያነበብከው? 20 ያነበብከው መሰለኝ። ልክ ነው። 20 ትውልድ ያድናል። ኃጢአትም ያስደመስሳል። ምን በማድረግ እሺ አልኩኝ እኮ። ኧረ በስመ አብ! አንዳንድ ሰው ትዕግስት የለውም። እሺ የሚለው ቃል አይሰማም አይደለ? ምን በማድረግ ነው 20 ትውልድ የሚማርለትና ኃጢአቱ የሚደመሰስለት? እንጦንስ ብሎ ስምህን ጠርቶ ነው የሚለው። ይኸው በቃ እየተጻፈው ነው። አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃዱን ሁሉ ፈጽምለታለሁ ይላል። አሁን እሰማለሁ። ይሄ እንደውም በጣም ጥሩ ነው። አባ እንጦንስ ብሎ ሙሉን ሲጠራ ነው የሚድነው። ቂ ብሎ ሲጠራ የሚድናል አይደል? እሺ እኔ እንደዚሁ ዝቅ ያልኩኝ ሰርቶ አደር ነኝ። ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ብትለኝ አሁንም በመተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ነው መተተብኝ። ተንከራተትኩኝ ግን ድል አሸነፍኩት። አጎቴን በምን ተንበርክኬ ክርስቶስን ገብርኤልን ላከልኝ። ቅዱስ ገብርኤልን ላከልኝ። መልእክተኛ ናቸው። የአብ መልእክተኛ ወልድ መልእክተኛ እንደዛ ብዬ ነው ማምነው። እግዚአብሔር ግን ዓለምን ያጸና አባት አንድ አምላክ ብዬ አምናለሁ። ደግሞ 3 ስላሶች አብ ወልድ መንፈስ ቅዱስ ብዬ አምናለሁ። ይሄ እምነት ነው የምከተለው። ተጠቅሜበታለሁ፣ ተጠምቄያለሁ፣ ድኛለሁ። ከዚህ በላይ መዳን ምን አለ ብትል ድኛለሁ። ደስታን ያገኘሁት አምልኮ ስግደትን በረከክ ለጌታዬ ደስታን አግኝቼ ንግግሬን ሰጥቶኝ ጥበብን ሰጥቶኝ ዝማሬን ሰጥቶኝ ዕውቀትን ሰጥቶኝ አይምሮዬን ሰላም እረፍት አግኝቻለሁ። ስለዚህ እንደዚህ ነኝ። ዝቅ ያልኩኝ ሳለሁ ደግሞ ለምትጠይቀኝ መልስ ከተመለሰልህ እንደዚህ ነው ወንድሜ። ካጠፋው አሁንም ይቅርታ። የትኛው ደብር ነው የምትሄጂው? ኦርቶዶክስ አይነሻል? ኦርቶዶክስ ነኝ ወንድሜ። እኔ የትኛው ደብር ነው የምትሄጂው? የሚሄድበት ደብር ያለሁበት ደሴ ከተማ ነው። እግዚአብሔር አምላክ ባለሁበት በቤትም ሁኜ የሚባርከኝ አምላክ አለኝ። ከተመቸኝ እሄዳለሁ፣ ካልተመቸኝ ሰላም አውለኝ። ሰላም ያሳደርከኝ፣ ጨለማውን ገፈ ብርሃኑን ያሳየኸኝ የድንግል ማርያም ልጅ ተባረክልኝ፣ ተመስገንልኝ ብዬ 3 ጊዜ አመስግኜ ከቤት የሙሉበት ቀን አለኝ። ቀን ጊዜ ካለኝ ደግሞ ቤተክርስቲያን እስማለሁ። በአቅራቢያዬ ባለ ቤተክርስቲያን እስማለሁ።
ከሆነም ደግሞ ቤቴ ቁጭ ብዬ አመሰግናለሁ። ስለዚህ አምላክ ስጋውን ቆርሶ ደሙን ያፈሰሰ አምላክ የሚምር አምላክ ነው። ኃጢአት ደግሞ ሰራለሁ፣ ክፋተኛ ነኝ፣ ክፉ ነኝ፣ ሰው ነኝ። ሰው ኃጢአተኛ ነው። ስለዚህ ኃጢአት ሰራ ደግሞ ነፍስህ አባት አለኝ። አባቴ ይሄን ሰራሁኝ፣ ጨፈርኩኝ፣ ዜማዊ ነኝ፣ ቆሻሻ ነኝ ብዬ ንስሐ ስገባ ደግሞ በንስሐ እታጠባለሁ። ስታጠብ ደግሞ የሚጣፍጥ ወይን በራእያ ያለው። ስለዚህ ከዚህ በላይ ምን አለኝ ብልህ አምላክ ቸር አምላክ ነው ብዬ ደግሞ አምናለሁ። የምከተለው አምላኬ ይሄ ነው። እንግዲህ የደብሩ ስም ነው ደሴ። ደሴ ከተማ ኖራለሁ። ደብር ብዙ ደብር አለ እኮ መድኃኔዓለም አለ፣ ገብርኤል አለ። አንቺ የትኛው ደብር ነው? ሁሉም በፈቀደልኝ መንገድ በአቅራቢያዬ ሚካኤል ሆኖ ገብርኤል ልስም እችላለሁ። ሚካኤል ሆኖ አሁንም ገብርኤል ልስም እችላለሁ። ሚካኤል ሆኖ ቤቴ ሊቀመጥ እችላለሁ። ቤቱ የማን ነው? የመድኃኔዓለም አልፋና ኦሜጋ የሚመለከው ኢየሱስ ክርስቶስ የድንግል ማርያም ልጅ የማመልከው አምላኬ ጌታዬ ብዬ እናቱን እስማለሁ፣ ክርስቶስን እስማለሁ፣ እንበረከክለታለሁ። ጀግናዬ አባቴ ለኔ ተሰቀለልኝ፣ ስጋውን የቆረሰልኝ ኢየሱስ ክርስቶስ። ከዛ ውጪ ቤቱ የማን ነው? የክርስቶስ ቤት ነው። ስያሜ ማን ነው? የገብርኤል ነው። ገብርኤል መልእክተኛ ነው። መልእክተኛ ሆኖ ይላካል፣ ሰግዶ ይቅርታን ያሰጣል። ለምን? እኔ ደካማ ነኝ፣ ስግደት የለኝም፣ የቆሸሽኩ ርካሽ ነኝ። ስለዚህ አምላኬን እከተላለሁ፣ ኢየሱስ ክርስቶስን የድንግልን ልጅ። ኦኬ። እህተ ማርያም እዛ ደብር አላት የላትም? ደሴ ማርያም የምትባል አላቅም አባቴ። እህተ ማርያም ማናት ብዬ ስጠይቅ በእንትን ላይ አያታለሁ። እሷን ከጠንቋይ ጋር አንድ ላይ ድምራታለሁ። የራሷ የግል ህይወት አላት፣ የራሷ ታሪክ አላት። እሷን አልከተልም። እኔ የምከተለው የተሰቀለልኝን ኢየሱስ ክርስቶስ የድንግል ማርያምን ልጅ ነው አልኩ። እህተ ማርያም ከኔ ህይወት ምን አመጣት? እኔ አንድ ግለሰብ ነኝ፣ ሰው ነኝ። እሺ። አይ ትንሽ ከዛ የተላኩ ሰራዊቶች ስላሉ ከሷ ነሽ አይደለሽ የሚለው ለማጣራት ነበር። አይደለሽም ማለት ነው። እውነት በእውነት ልጅ አለኝ፣ ባርኮት ይባላል። ልጄን ያሳጣኝ እኔ እውነቱን የገባሁት። ለምን እሸውዳለሁ? ሌባ ቤት አልገባም። ደስ የሚል ቤት ደግሞ ይኸው ውይይት ያለበት ቤት ነው። ለምን? ሰው ስለሆንክ። እና የምትሄጂባቸው ደብሮች ድርሳናት፣ ገድላት ይነበባሉ? እንደው እውነት ለመናገር ወንድም አለም እኔ እንደዚሁ ዝቅ ያልኩኝ ሰርቶ አደር ነኝ። ሰርቶ አደር ሁኜ ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ደግሞ ብትለኝ አሁንም መተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ሆኖ መተተብኝ፣ ተንከራተትኩኝ። ግን ድል አሸነፍኩት አጎቴን። በምን? ተንበርክኬ ክርስቶስን ጠይቄ ድርሳንን አንብቤ። ድርሳን ቤተክርስቲያን ላይ ሳይሆን ራሴ አንብቤ፣ የዘውትር ጸሎት ላይ ድርሳን አለ አንብቤ፣ ጠላት ዲያብሎስን አንቀጥቅጬ ጀግና ሁኜ አሸነፍኩ። ሚት አርጋችኋት ነው? ኧረ አይደለም። እኛ አጠቃላይ ሚዩት እኮ አደረገችን። አጠቃላይ እኛን ራሱ ሚዩት አርጋናለች። አይ መጨረሻ ላይ ያገኘሁት እንደዚህ እንድታወራ የፈለኩት ምንድነው፣ መጨረሻ ላይ መንፈሱ ራሱን ገለጠ። ልክ ነው። ራሱን ገለጠ እና ነፃነቷ ደብሮ እንትን ውስጥ የለም፣ ገድላት ውስጥ አይደለም። እሷ እንዳለችው በገድልና ድርሳን ሳነብ ነው የለቀቀኝ ነው የምትለው፣ ግን አልለቀቃትም። ገድልና ድርሳናት ክፉ መንፈስን ማባረር አይችሉም። ክፉ መንፈስን ይጠሩ ይሆናል እንጂ። በቃ ወደ ዳኒ ክሮስ ላርጋታ። ዳኒዬ ኤርሚ ከመጣ አንተ ተቀበል። ሄደች። እቺ በጣም ፈውስና ጸሎት ያስፈልጋት ነበር። እንግዲህ የታችን በውስጥ አናግረኝ ከቻልሽ አንዳችን ጋር በውስጥ ሜሴጅ ብትልክልን ልንጸልይልሽ፣ ልናስተምርሽ ፈቃደኛ ከሆንሽ ደግሞ ጌታ እንድትቀበይ ልንረዳሽ እንችላለን። እንወድሻለን። ተባረኪታችን። ኤርሚ እየቀጥሉ። እሺ ቴንኪው ዳግሻይ። ማን እንዳስመተተባት ስታወራ አጎቷ ከዛ እሱ ፖይንት ላይ እየደረሰች ቀዳሽ ነው። አይገርምህም? ዳስ ዘ ፖይንት። እንዲያውም ካወራችሁ ሁሉ እዛ ጋ ነው በቃ መንፈሱ ቀስ እያለ ሪቪል እያደረገ መጣ። ምኑን ነው የሚቀድሰው? እየመተተ ምኑን ነው የሚቀድ ማለት ማን ነው የሚቀድሰው? ማለት እንግዲህ ቅዳሴው ምንድነው ነው መልእክቱ። ሲፈልግ እግዚአብሔር የሚቀደስበት አንደበት፣ ሲፈልግ የሚመተትለት ደግሞ ሌላ። እግዚአብሔር እንደዚህ አይነት አገልጋይ አለው ብራዘርስ። እግዚአብሔር እኮ እንደዚህ አይነት አገልጋይ በቃ የጨለማ አገልጋይ ከሆነ አንድ ሰው የብርሃን አገልጋይ አይደለም። የሆነ እግዚአብሔርን እንደ ልብስ የሆነ ታይም ልብስ አድርገው ከዛ ደግሞ ውልቅ የምታረገው እግዚአብሔር አለ እንዴ? ልጅ ካልሆንክ በቃ በጨለማ ካለ ብርሃን ባንተ ውስጥ ከሌለ የሰይጣን አገልጋይ ነህ።
የሰይጣን አገልጋይ ሆነ እግዚአብሔር መቀደስ አትችልም። እዚህ በጉባኤ ውስጥ ይሄ የሚቀድሰው እንግዲህ አገልጋይ የመናፍስት አገልጋይ ነው ማለት ነው። ሰው አስቀድሰን መጣን የሚለው አጋንንትን ነው እንጂ እግዚአብሔርን አለ። በዚህ አንደበት በዚህ ሰውዬ የሚቀደስ እግዚአብሔር ስለሌለ ማለት ነው። እንግዲህ አስብ፣ ይሄው ሰው ስጋና ደሙን ይሰጣል እና ህዝቡ እንዴት አይነት ጨለማ ውስጥ እንደታሰረ ነው የሚያሳየው። ጌታ ይድረስለት። መጨረሻ ላይ ሪቬል አድርጋለች። የሚገርም ነው። ጥሩ ነው። እንኳን ቀዳሽ ነውና መተተኛ የሚለው እኮ አያስኬድም። መተትና ቀዳሽ የሚለው ነገር አያስኬድም አይደል ዳኒ? ሁለቱ ነገሮች አብረው መሄድ የለባቸውም። በጣም በጣም ዳግሻይ አንዱ ከአንዱ ጋር አብሮ ሊሄድ የሚችል ጉዳይ ስላለ መታላለች ዳግሻይ እህታችን ማለም ኔትወርክ ነው የዘጋብኝ፣ ቻርጅ ዘግቶብኝ ነው። ይቅርታ። ቤታችሁ በጣም በእውነት ደስ ይላል። ይኸውልሽ እህታችን አንዴ እንደዚህ እናድርግ። ይኸውልሽ እኔ እና ይኸውልሽ ቆይ አንዴ እኔም በውስጥ ኃይልሽ አለሁኝ። ከቻልሽ ነው ከፈለግሽ ፈቃደኛ ከሆንሽ በውስጥ በኩል ጥያቄዎች ካሉሽ ብትጠይቂን፣ ጸሎት መጸለይ የምትፈልጊ ከሆነ ደግሞ እንዲጸልይልሽ የምትፈልጊ ከሆነ ደግሞ ጸልይልሻለሁ። እሺ አንድ ጊዜ አስጨርሰኝ። እሺ አንድ ልቋጭ። አይ የሚያልቅ ነገር ያለ ያልመሰለኝ አንቺን ጋር ጠላት ዲያብሎስ ልንገርህና ተንጠልጥሎ ሰው ይወርዳል ወይ ብለህ አንተ ጥበብነህ ጥበብ ሰው ከሆንክ አዳማጭ ነህ መምህር ነህ። እኔ እናት ይኸውልሽ የሚሻለውን ነገር ልንገርሽ። አሁን ስለማይበቃ የሚያልቅ ነገር ሲኖርሽ ከሆነ የምንጨርሰው ከማየው አንዲት ነጥብ ግድ የለም 10 ደቂቃ ወይኔ እናት ረጅም ሰዓት እናዳምጥሻለን። አንድ አዳምጪኝ። 2 ደቂቃ ስጠኝ። 2 እሺ እሰጥሻለሁ። አንዴ አዳምጪኝ የኔ እናት። እኛም ስታወሪ ረጅም ሰዓት ሰማንሽ። አሁን የሚሻለው ምን መሰለሽ፣ ምናልባት ጥያቄዎች ካሉሽ የምትፈልጊው ነገር ካለ መንፈሳዊ ጥያቄዎች ካሉሽ በውስጥ አዋሪ። እኛም ደግሞ ፈቃደኛ ከሆንሽ ልንጸልይልሽ ፈቃደኛ ነን። መማር የምትፈልጊው ነገር ካለ ልናስተምርሽ ያው ፈቃደኛ ከሆንሽ ነው። አሁን እንደማየው አንዴ አውርቼ ልጨርስ የኔ እናት። እሺ አንዴ የኔ እናት። ስለዚህ ምን አድርጊ መሰለሽ፣ እኔ አሁን በውስጥ በኩል ሀይ ብዬ ልክልሻለሁ። ፈቃደኛ ከሆንሽ ደውለሽልን፣ ለእኔም ለአንዳችንም ለኤርሚ ለዳኒ አሉ እህት ወንድሞች አሉ እዚህ አሁን ልትነግሪ የምትፈልጊውን ነገር ረጅም ስለሆነ እዛ በውስጥ ብናወራው ይሻላል። በተረፈ ግን ጌታ ኢየሱስ ክርስቶስ ባለሽበት ቦታ ሁሉ ማስተዋልሽን እንዲከፍትልሽ፣ ፍጹም የሆነ ልብሽን እንዲጠብቅልሽ፣ ካለሽበት እስራት እንዲፈታሽ እጸልይልሻለሁ እና በእርግጠኝነት አንቺ ልታሸንፊ የምትችይው ምንም በራስሽ የለም። ሊያሸንፍ የሚችል እግዚአብሔር ልጅ ነው። ኢየሱስ ነው ሊያሸንፍ የሚችለው። አንቺ ያሸነፍሽው መስሎሻል፣ ገና ያሸነፍሽው አልመሰለኝም። እሺ ስማኝ ዳግዬ ስማኝ፣ እኔ የድንግል ማርያም ልጅ እውነተኛው ኢየሱስ ክርስቶስ ከሆነ ብዬ አሜን ብዬሃለሁ፣ አክብሬሃለሁኝ። ስለዚህ ቤተክርስቲያንን የሚበሉ ሌባ አሉ ለማለት ያክል ነው። መተት የሚመትቱ ግን እነሱ ሰሩ ብሎ መሸሽ የለም። እኔ በምን አሸነፍኩት ብትለይ ተዋግች፣ በምን በስግደት በጾም አንቀጥቅጮ በቄደር በንስሐ በጾም በሁሉ አሸንፌዋለሁ ጠላት ዲያብሎስን። ጠላት ዲያብሎስ ወጥቶልኝ ዝማሬ ከሰማይ የወረደልኝ ጀግና ሴት የድንግል ማርያም ልጅ ነኝ። ስለዚህ ጸሎት አያስፈልገኝም አልልም፣ ግን የምጸልየው ራሴ ነኝ። በምን ብትል በንባብ ጸልያለሁ። በክርስቶስ በአምላክ በድንግል ማርያም በድርሳን በሁሉም እቀጥቅጬ አሸንፌዋለሁ። መንፈስ የሚባል ከኔ የለም። ታምናለህ ብለህ አታምነኝም፣ ግን ታምናለህ ብለህ ደግሞ ታምነኛለህ። ቃል ይወርዳል ከሰማይ ቤት ቃል ወርዶልኛል። ኢየሱስ ክርስቶስ አዳኝ ሆኖ ሳለ ቃል ትንቢት ወርዶልኛል፣ ዝማሬ ወርዶልኛል። ወደፊት የምዘምረውን ሳላቅ እዘምራለሁ። አሁን እንደዚህ እናድርገው። መዝሙር ልጋብዝህ፣ አንድ መዝሙር ፍቀድልኝ። መጽሐፍ የለኝም፣ እጄ ላይ መጽሐፍ የለኝም፣ አይምሮዬ ላይ የለም። ልዘምርልህ ፍቀድልኝ። አይ ሌላ ጊዜ ትዘምሪልኛለሽ፣ አሁን ሳይሆን ጌታን ካገኘሽ በኋላ። እውነት ከሆንክ እውነተኛውን ኢየሱስ ክርስቶስ ነው። ጌታን ካገኘሽ በኋላ ትዘምሪልኛለሽ። እኔ በጌታ ያልሆነ ሰው መዝሙር እንዲዘምር አላበረታታም። የሚዘምርለት ጌታ ያስፈልገዋል ሰው መጀመሪያ። ስለዚህ አሁን የቀረው ነው በውስጥ እናወራለን። የምትችል ከሆነ አዳምጠኝ። መዝሙር ከቻልከው የኢየሱስ ክርስቶስ መዝሙር የወረደልኝ መዝሙር አልችልም። ታስለምኛለሽ። ማንም ሰው በእምነቱ ቢጸና ተራራን ይንዳል። ማንም ሰው በእምነቱ ቢጸና ተራራን ያፈርሳል። በቃ ኃይል ጽፌልሻለሁ። እኔ እናት በእምነቱ ቢጸና ኃይል ከእግዚአብሔር ከድንግል ማርያም ከመላእክታን ይለብሳል። እሺ በቃ ምናልባት ከስር ሆነሽ ታዳምጪናለሽ። እንወድሻለን፣ እንጸልይልሻለን። መዝሙርም ካለሽ ደግሞ ጌታን ካገኘሽ በኋላ ትዘምሪለታለሽ። ምን ችግር አለ? በጣም ለምትወጂው ጌታ ለምታውቂው ጌታ መዘመር ትጀምሪያለሽ። አሁን ለጊዜው መዝሙሩ ትንሽ ቆይና በውስጥ በኩል
ሃይ ብዬ ጽፌልሻለሁ። አንቺም መመለስ ከፈለግሽ ሪፕላይ አድርጊልኝ። ካልሆነ ለሌሎች ለእህቶች ለወንድሞች መጻፍ ትችያለሽ፣ መደወል ትችያለሽ፣ ማውራት ትችያለሽ። እንወድሻለን። ከእኔ ከአንቺ ላይ አይደለም ችግሩ። እኔ ፐርሰናል አላረገውም ወይም ደግሞ የፐርሰኑ ችግር ነው ብዬም አላስብም። ችግሩ የመንፈስ ነው። ለአንቺም ራሱ አይታወቅሽም እየሆነ ያለው ነገር እንጂ ይሄ ኖርማል አይደለሽም እህቴ። አወራርሽን ቀድተሽ እንደው ሌላ ቤት የምታወሪ ከሆነ ገብተሽ ስታወሪ ራስሽን ቅጂውና እስኪ ዛሬ ምን ተናገርኩ ብለሽ ስሚው። በጣም ያልተረጋጋ ነገር ነው የምታወሪው። የተለያየ ሀሳቦች ነው የምታነሺው። አይ ዶንት ቲንክ ውስጥ ሽርፍ ያለ አልመሰለኝ። ስለዚህ ራስሽን ቅጂው። አጎቴ ደገመብኝ ነው አይደል ያለችው ቀዳፊ። አዎ ታዲያ አፏ ላይ ሳይሆን አይቀርም የደገመባት። አይ ቲንክ ሶ። በጣም ያሳዝናል ኤርሚ። በጣም የሚያሳዝን ነገር ብታወራው። ሁሉን ቶፒክ ነው መነካካት የምትፈልገውና አይ ቲንክ ራሷን ብትሰማው ጥሩ ነበረ። አይ ዶንት ኖ። ኤኒዌይስ በቃ እንቀጥል። ኤርሚ እየተባረክ ሁላችሁንም ሰላም እላችኋለሁ በክርስቶስ ኢየሱስ ሰግናለሁ። እንደዚህ አይነት ስራ እየሰራችሁ ስላለ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ይቺ ሴት እየተናገረችን የአንድ ቃል ወደ ውስጥ የመጣ ነበር። እነ ጳውሎስን የልዑል እግዚአብሔር ባሪያ እያለች መልካምን ቃል የምትናገር ግን በውስጧ መንፈስ የሞላባት ሴት ልክ እንደዛ አይነት ሴት ነች። እግዚአብሔር ብቻ ኢትዮጵያውያንን ነፃ ያውጣ ከዚህ ከከንቱ አምልኮ፣ ከአንደበት ብቻ ከሆነ አምልኮ፣ ከታይታ ብቻ ከሆነ አምልኮ ነፃ ያውጣ። እኛ ሁላችንም ከዛ ነፃ ወጥተን የመጣንን። እኔን አሁን የኔ ምስክርነትም እያጠራ አድርጌ ስነግራችሁ ተወልጄ ያደግኩት በደቡብ ጎንደር ነው፣ ደብረ ታቦር ከተማ። እግዚአብሔር ከዛ ነው ያገኘኝ። ዘሮቻችን እንዳለ ደፍተራዎች ናቸው፣ ቄሶች ናቸው። መጽሐፍ ቅዱስ የሚባል እንኳን አናቅም ነበር። እነዚህ ገድላትን ከመጽሐፍ ቅዱስ በላይ ታምረ ማርያምን የምናቅ ሰዎች ነበር። እና እግዚአብሔር ከዛ እንዴት ሰዎችን እንደጠራ እንዴት እንደጠራን በድንቅ አጠራሩ ጠርቶን ዛሬ በቤቱ አገልጋይ ሆነናል። እና እንደዚህ አይነት ሰዎችንም እግዚአብሔር ይጥምለው። ብዙ ወገኖቻችን በስራት ነው ያሉ። በእውነት ኤርሚ እያገለገልክ ያለው አገልግሎት እግዚአብሔር ዋጋን ይክፈል። በጣም ትልቅ ነገር ነው። ያንተን አገልግሎት አይተው አንተ የገለጥከውን በመጽሐፍት የተጻፈውን እየገለጥክ ያለውን ሰምተው ጌታን የተቀበሉ ሰዎች ብዙዎች ናቸው፣ እልፍ ናቸው። እና እንደዚህ በቃ የአገልግሎት አሁንም እግዚአብሔር ያብዛ፣ እግዚአብሔር ያበርታ፣ ይስፋ። እንደዚህ በቃ ምንም የማያውቅ ምንም በቃ አንዳንድ ጊዜ እኮ የምታምነውን ነገር ማወቅም እኮ ጥሩ ነው አይደለ? ግን የማታውቀውን ነገር ማመን በራሱ በጣም ከባድ ነገር ነው። እና የማያውቁትን እያመኑ እያመለኩ ያሉ ወገኖቻችን ብዙዎች ከጨለማ እየወጡ ነው። እኛ ምስክር ነን። እኛ ከዛ የወጣነን ክርስቶስ ኢየሱስ ዛሬ አገኝቶን ድነትን አውቀን የዘላለም ሕይወት ገብቶን በክርስቶስ ኢየሱስ ሆነን ያገኘነው ሕይወት በቃላት ሊነገር አይችልም። እኔ አሁን በክርስቶስ ከሆንኩ በኋላ ያለውን ሕይወት በቃላት ልገልጸው አልችልም። ውስጤ የሚፍለቀለቅ በምንም በምድር ቋንቋ ሊገለጽ የማይችል የክርስቶስ ሰላም አገኝተናል። እና ወገኖቼ እዚህ ውስጥ ያላችሁ ወገኖቼ አንድ ነገር የምነግራችሁ በክርስቶስ ኢየሱስ መሆን ማለት መታደል ነው። ካላችሁበት ከከንቱ ነገር፣ ምንም ከማይጠቅም ነገር፣ እንኳን ለሰማይ አይደለም ለምድር ከማይሆን ነገር ከዚህ ነገር ውጡ። ምንም አይጠቅማችሁም። እኔ በጌታ እንደሆንኩኝ መላው ቤተሰቦች ናቸው ጠላት ያደረጉኝ። ምንም አይደለም። ለጊዜው ምንም ሰው የለኝም ነበር። አሁን እየቆዩ አቋሜን ሲያዩ እንደውም በህይወት ያለውን ለውጥ ሲያዩ እንደገና እንትን ማለት ጀምረዋል፣ ማቅረብ ጀምረዋል። እና ለሰው ብላችሁ የሃይማኖት አባቶች ምን ይሉኝ፣ ሰው ጎረቤት ምን ይለኝ፣ ቤተዘመድ ምን ይለኝ ብላችሁ ዝም ብላችሁ በድርቅና የውሸት ነገር ይዛችሁ ያላችሁ ወገኖች አሁንም ውጡ። ጌታ ኢየሱስ ክርስቶስ አያሳፍራችሁ። በክርስቶስ መሆን አያሳፍርም። ጌታን ማግኘት አያሳፍርም። በክርስቶስ መሆን መታደል ነው። ለሰማይም ለምድርም እረፍት ነው እሱና ይሄን ነው የምለው። ተባረኩልኝ ወንድሞቼ። ኤርሚዬ ተባረክ። ዳጊ ስላየው ደስ ብሎኛል። ተባረክ። ቴንክ ወንድማችን። እሺ ተባረክ። ጸጋ ይብዛልህ። ቴንክ። ዛሬ ብዙ ሰው ኮሜንት ስለሚሰጥ ያወሩ ሰዎች እያወራችሁ ታች መውረድ አለባችሁ። ተባረኩ። ኦኬ ወርድ ከዛ ወንድምነት ሰናይ ከዛ ኤምዚ ከዛ ሮያል ከዛ እንደዚህ እያልን የምንሄደው። ተባረኩ። ወርድ እንዴት ነህ ብራዘር?
እግዚአብሔር ይመስገን። ኤርሚ ወንድምነት ዳጊ አቤት ዳኒ፣ ቆይ አንዴ ወርድ። ኦኬ ሶሪ በጣም ግን ቅድም ያለችው አንድ ፖይንት አሁን ውስጤን እንትን እያለው ነውና በገድላትና በተአምራት አስራቸዋለሁ እያለች ነው ያለችው። መንፈሱ ደጋግማ አስተዋራ ነው። አዎ መንፈሱን አስራቸዋለሁ ስትል ነበር። አዎ ልክ ነው። እና በገድላት በጣም በእነኚህ መጽሐፍት ማለት ነው። አስባችሁታል? እዚህ ቤት እንግዲህ በሚነሱ እንደ እግዚአብሔር ቃል ባልሆኑት በእነኚህ መጽሐፍት ማለት ነው። ማለት ራሳቸው እኮ እሺ ቀጥለሽ ወንድም ገብቷል ማለት ነው። እሺ አትፈታቸውም፣ ታስራቸዋለች እንጂ እንዲሄዱ አታደርጋቸውም። ስልጣን የላቸውም አጋንንቶቹ። ሰው ላይ ማሰር ማለት ሰው ላይ እዛው እንዲቀመጡ ነው የምታደርጋቸው እንጂ ገድላት ድርሳናቱ ማስወጣት አትችልም እያልከን ነው። አይ ቲንክ አንተ እኮ ነው ጥያቄ የፈጠርክብን። ወንድምነት ቀጥል። ያ ወንድምነት እሱን እኮ ነው ማለት እነኚህ መጽሐፍቶች ማለት ናቸው። እንዴ ብራዘር አብሮሽ ነው የሚያነበው ማለት እንጆ እያደረገ ማለት ነው። ቡና እየጠጣ አይገርምም እንዴ ተክለ ሃይማኖት እንደዚህም ነገር አድርጓል ምናምን እያለ አብሮሽ ነው ከአንቺ ጋር ቡና እየጠጣ ማለት እግሩን ሰቅሎ ምናምን ነው ማለት ምንም የሚፈጥርለት ጉዳይ አይደለም። አሁን ነኝ ገድላት ተአምራት የተባሉት መጽሐፍቶች ለጨለማው ዓለም ምንም ናቸው ብራዘር። እንዴ ራሷን እንዲያዘጋጃቸው ወዳጅ እና በእነኚህ መጽሐፍቶች መንፈስ እንደሚርቅ ወይ እንደዚህ የሚያምኑ ሰዎች ናቸው ጋይስ። እና በጣም ንግግሯ እንትን ብሎኝ ነው። ቀጥሉ እሺ ወገኖች። እሺ ቴንክ ዩ ወንድምነት። አይ ጥሩ ነገር ነው። ጥሩ አታይን ያየህ በገድላት ድርሳናት ተደግሞበት ድርሳነ ሚካኤል ድርሳነ ገብርኤል ተደግሞበት ምንም ድገምበት ሰይጣን ከሰዎች ላይ ወጥቶ ማያውቅም ይወጣልን ብሎ የሚል ትምህርት የለም። አንድ ስም ብቻ ሲጠራበት ነው እሱ የማይችለው የማይፈልገውም ኢየሱስ ተብሎ ሲባል። ከዛ ውጭ ሚካኤል ብለህ ብትል ድንግጥ አይልም ሰይጣን። ገብርኤል ብለህ ብትል ድንግጥ አይልም። 21 ቀን ተዋግቶ በአየር ላይ ምን ያህል እንደተገዳደራቸው ያውቃሉ ቅዱሳን መላእክትና። ኤኒዌይ እሺ ወርድ ወንድማችን ለሰዎች እንዲናገሩ እድል ስጥ። ሞር ኦኬ ኤርሚዬ ሰላም ናቸው። የዳጊ ዳኒ የበረታችሁ ወንድሞች በጣም ተወዳጅ ናችሁ። ኤርሚዬ ባነሳው ነገር ላይ እኔ የምለው ነገር ምንድን ነው? እኔ ያው ወንጌል አማኝ ቤት ነው ተወልጄ ያደግኩትና ብዙ የማውቀው ነገር አልነበረም ስለዚህ ጉዳይ። ስለ ኦርቶዶክሳዊነት ሳስብ ይሄ ድሮ የሚወራው በአማላጅነት ዙሪያ መጽሐፍ ቅዱስ ላይ ባለ ልዩነት ዙሪያ ብቻ ይመስለኝ ነበር ልዩነቱና ያው እድሜ ለእናንተ አሁን ብዙ ነገር እየሰማን ነውና እኔ ያየሁት ነገር ቢኖር የታዘብኩት ነገር ቢኖር ሰው እንዴት ትሩዝን ዲና የማድረግ ብቃቱን ነው ያየሁትና ይሄ ምንም ሊሸፈን የማይገባ ሊሸፈን የማይችል በጣም ብዙ የገደፈ ነገር ያለበትን ነገር እንዴት ሰው የዚህን ያህል ዲፌንድ ሊያደርገው እንደሚሞክር ግራ ነው የገባኝና በእውነቱ ሊነቁ ይገባል። ሌላው ነገር ደግሞ ለወንጌላውያን አሁን ስፔሻሊ እንደዚህ ቅበተ እምነት ላይ የሚሰሩ ሰዎች ያለኝ ነገር ምንድን ነው ዋና ሊያወሩበት የሚገባውን ፖይንቶች እነዚህን ነገር እንደሆኑ ነው። ለምን አንድ ሰው ገደለ ቢባል ወይም እንደገና ደግሞ ሰረቀም ቢባል እንደገና ተሳደበ ቢባል ዋናው መታየት ያለበት ፖይንት ወይ መከሰስ ያለበት ነገር ገደለ የሚለው ነው የሚበልጠው እሱ ስለሆነ ከወንጀሎች ማለት ነው። እና እኔ ይገርመኛል አሁን ይህንን ነገር ሁሉ እያየን ኦርቶዶክሳውያንን ስለ ጥምቀት ስለ ጸጋ ስለምን ልናወራ የምንሄድበት ምክንያት ራሱ ዲስከስ ልናደረግ የምንሄድበት ምክንያት ራሱ ግራ ነው የሚገባኝ። ምክንያቱም ዋናው ፕሮብሌሙ እዚህ ጋር ነው ያለው። ሁሌ እንደምትሉት እናንተም የመጽሐፍ ቅዱስን እውነት የሸፈነ ነገር ነው ይሄ መጽሐፍ እና ይሄ ሊገለጥ ይገባል። ቅድሚያ እንዳልሰማ አክቲቭ ያደርጉም ብዙ ለውጥ እየመጣበት ያለ ነገር ነው። ኤርሚያ ኢንከሬጁ ቀጥሉበት። ሌላም ሩሞች ላይ ጄ ምናምን አንዳንዴ እሰማለሁ እና
አሁን ስለሌላ ቶፒኮች አንስቶ ማውራት ማጠፊያው ሲከብዳቸው ኤርሚ ምን ነው ሰሞኑ ዝም አለ ስለ ገድላት ብዙ እየተናገረ አይደለም ሲሉም የሰማውበት ሁኔታ አለ። ኢቭን የኛርቱበት ቀጥሉበት፣ ይሄ ነው ዋናው መፍረስ ያለበት ነው የምለውና ኢንከሬጅ ላደርጋችሁ ነው። ተባረኩ። እኔ አሁን ገብታ የነበረችው ልጅ ላይ ትንሽ ኮንፌስ እንድታደርግ ብታደርጓት ጥሩ ነበር። ምክንያቱም እንደዚህ አይነት ብዙ እህቶች አሉ በድግምት በተለያየ ነገር የታሰሩ። እኔ አሁን እዚህ ወደ ጎንደር አካባቢ ነው የምኖረው እና ብዙ አሉ በቃ የእምነት አባቶች እያሉ ቢጫ የለበሱ ሰዎችን እየተከተሉ በመተትና በድግምት ተይዘው ልክ የዚች አይነት ንግግር ነው የሚናገሩት። በአብዛኛው አንድ አይነት ንግግር ነው የሚናገሩትኝ እና በጥልቅ ስርዓት ውስጥ ነው ያሉትኝ እና እንደዚህ አይነት እህቶችን በዚህ አጋጣሚ ሲገኙ የግድ በቃ ንስሐ ገብተው እንዲመለሱ አይነት ነገር ነው ማድረግ የሚኖርብን። ጥሩ ነበር ዳጊ ያስክበት አያያዝ ጥሩ ነው የነበረው። ግን ልጅቱ እኮ ወደኋላ በቃ በትክክል ራሷን እየገለጠች መጣ ነበር። በድግምት መታሰሯን እንደዚህ ማለቷ ምናምን፣ ግን ልጅቱ ራሷን እንትን እንዳደረገች አድርጋ ነው የምታስብ የነበረው እና ብዙ የድግምት አሰራር ብዙ አይነት ነገር ስለተያዙ የግድ ነው አሁን ያስከው ይሄ የድርሳናትና ገድላትን የማፍረስ ስራ በጣም ትልቅ ነገር ነው። ምክንያቱም ላይ መሰረቱ ላይ እየተናጋ ነው ያለው፣ እያየናቸው ነው። እየወጡ ፓትርያርኮች ሁሉ መግለጫ እየሰጡ ናቸው። እንዲህ አይነት ነገር እየተደረገ ስለሆነ ይሄን ነገር ጌታ በረዳን መጠን እኛም ከታች ነን እየጸለይን ያለ ነው እና ይሄን የድግምትና የሟርት ለዘመናት ኢትዮጵያ ላይ ሲሰራ የነበረ መንፈስ ጣናቱ እየተቀጠቀጠ ስለሆነ ይሄ እዚህ ላይ በደንብ መሰራት አለበት። እሱም ጋር ብቻ አይደለም፣ ሙስሊሙም ጋር ደግሞ በደንብ መሰራት አለበት። በደንብ ምድራችን ላይ ወንጌል በደንብ ሆኖ መሰራት መቻል አለበት ብዬ ስለማምን ጌታ በረዳችሁ መጠን እንዲህ አይነት ነገር ማድረግ በጣም ተገቢነት አለው ለማለት ፈልጌ ነው። እድሜዬ እድሉን ስለሰጣችሁኝ በጣም ዳጊ፣ እድሜ፣ ሁላችሁ ዳኒ እከታተላችኋለሁኝ። ሁሌ ገብቼ እከታተላችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። በቃ በደንብ ይመታ። ገና አልተመታም፣ እየፈረሰ ስለሆነ በደንብ ድብን ብሎ ነው መፍረስ መቻል ያለበትና ተባረኩ። ጌታ ኢየሱስ ይባርካችሁ። አመሰግናለሁ እድሉ ስለተሰጠኝ። ቴንኪ ወንድማችን፣ ጸጋ ይብዛልን። ሌሎችም ሰዎች ስላሉ እንግዲህ ያለንን ኮሜንት በዚህ ላይ ከሰጠን በኋላ እታች እንወርዳለን። ቴንኪ ወንድማችን፣ ተባረኩ። የወንጌል አማኞች በዚህ ላይ ኮሜንት እንድታደርጉ ለምን ብሎ የሚለው ማለት ነው። ኦርቶዶክሳውያኑ አይመጡም፣ ከመጡም እንቀበላለን። የቀድሞ ኦርቶዶክስ ነች ከደሴ ብላ ያለችው ማለት ነው። እሺ፣ ለምን በእነዚህ መጽሐፍቶች አፈሩ? ኦርቶዶክስ በመጽሐፍ ደረጃ እንግዲህ ስፍር ቁጥር የሌላቸው መጽሐፍቶች አሏት፣ የተጻፉም እየተጻፉም ያሉ ማለት ነው። አደባባይ ላይ አፍረንባቸዋል ብለው አይሉ። እውነቱን ግን ስንነጋገር እኛ ከውስጥም ሰው ስላለ ማለት ነው። አፍረውባቸዋል፣ አሸማቀዋቸዋል፣ አዋርደዋቸዋል። የቤተ ክርስቲያኒቱን ምንድነው ተሰሚነቷን እንድታጣ በራሷ ትውልድ እንድትገመት አድርገዋቸዋል። ገድላት፣ ድርሳናት፣ ታምራት ማለት በእነዚህ መጽሐፍቶች አይታችኋል። የተወሰኑ ጊዜ ነበር ካህናት ይገቡ የነበሩት። አሁን ገብተው መናገር አይችሉም። አሁን ገብተው ማንም ኦርቶዶክሳዊ ገብቶ በእነዚህ መጽሐፍቶች ላይ መናገር አይችልም። ቢናገርም ስድብ፣ ተሳድቦ፣ ተራግሞ ነው እንጂ የሚወጣው መልስ አይሰጡም። ውስጡ ለተጻፉት ነገር መልስ አይሰጡም። አንዳንዶቹም እንመልሳለን ጠይቀን ብለው ጠይቂያቸው ሊቃውንቱን ጠይቀን እንመጣለን ብለው በዛው በወጡበት እንደ በኖህ ዘመን እንደነበረው አይነት ቁራ ሄደው እንደወጡ ቀሩ ማለት ነው። እና ሮያል ወንድማችን ኦኬ ኤርሚ ቴንኪው። መናገር የምፈልገው ምንድን ነው፣ ባለፈውም ነገር ያለው እንደዚህ በገድላት በድርሳናት በኩል እስከተጠቀምንባቸው ድረስ እኔ ተቃራኒ ነኝ። ሁሉ እንነጋገርበት፣ እንወቀው፣ ትርጉሙንም ልወቀው። እኔ ልናገር፣ ልስማው፣ ትክክል ካልሆነም ልወቀው። ምክንያቱም ለምንድነው አንነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ እፈልጋለሁ።
ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ የመድኃኒት ኤክስፓየር ዴቱን ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ነው ቃጭሩ። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነኝ። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስቡ። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት ምንድን ነው የሚባለው አባቶች ምናምን ምንድን ነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ እንስማማም አንስማማም እኛ እስከምንገለገልበት እንወቀው። ፊኒሽድ እንወቀው። ከዛ በኋላ ደግሞ ሳናፍርበት ሳንሸማቀቅበት በፊት ለፊት እንነጋገርበት። ይሄ ነው ተብለን እኛም አንተ መተህ እንዲህ ነው ስትለኝ እኔ እንዲህ ነው ብዬ እመልስልሃለሁ ኮስተር ብዬ። በቃ ይሄ መሆን አለበት። ስለዚህ ይህንን እናንተ በክርስቶስ እንደዚህ በአንድ አካል ሁለት ሀሳብ ሁለት ምናምን ባህሪ ምናምን ገለመሌ ስለሆነ መገናኘት መነጋገር አንችልም። መጀመሪያ በዚህ እንስማማ፣ አልቀበልም። አንግባባ እስከተጠቀምንበት ድረስ እኛ ስንጠየቅ እንመልስበት። በቃ ስለዚህ አባቶች ግልጹን ተናገሩ፣ ውጡ፣ ይህን ነገር ተናገሩ፣ እኛንም አሳውቁን፣ እኛም እንስማማበት፣ እኛም ትርጉሙ ይሄ ነው ብላችሁ ንገሩ፣ እኛም እምነታችን ይሄ ነው ብለን ለሰዎች እናሳውቅ። ባይ ዘ ዌይ ምንድን ነው ችግር ካለ አንብብ እየተባለ እንደነ እፎይ ጋር እንደሚገቡት ሙስሊሞች አናነብም እናነባለን መባል የለብን። ስለዚህ ይህን ነገር እኔ የስማማው ምንድን ነው ይህን ነገርን በቃ ትርጉሙ እናውቀው። ፊኒሽድ በቃ እኔ አላፍርበትም። ሁሉ ጊዜ የምነግር እንደውም የኦርቶዶክስ ጠበቃ ትለኛለህ ብዙ ጊዜ። አላፍርበትም። ትክክል ካልሆነ ደግሞ እነግርሃለሁ፣ ትክክል አይደለም አላምንበትም እልሃለሁ። እንደዚህ ማታምንበት ከሆነ ይህ እምነት ምናምን ብሎ ነገር የለም። አሁን በዚህ በሰለጠነው ዘመን አታምንበትም አምንበት፣ እኔ አይምሮ የሚቀበለው ነው ማምንበት። ስለዚህ ይሄ ነገር መታወቅ አለበት እና ለምንድን ነው ተሸማቀቃችሁ? አሁን አንተ ጻፍከው ራሱ በጣም ነው የሚደብረው። ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን እንደዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ከዛ በኋላ እነሱም የኛ ሰዎችን ወጥተው ይናገሩ። ከዛ በኋላ እንነጋገርበት። በቃ ምንድነው ይሄ ምናፍርበት መሆኑን እንወቅ። እስቲ እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ እኛ እናፍርም ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተው ይናገሩ። በቃ ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ቂ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ና፣ ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው በቃ ማምንበትን አምንበታለሁ ብዬ እነግርሃለሁ። ስለዚህ ይህን ኦርቶዶክሳውያን ይሸማቀቃሉ። አሸማቅናቸው ብለህ እንደ መጽሐፍ ተራ ደርድረህ እኛን የምታስይዘን ነገር የለም። ይምጡ ይናገሩ፣ እኛ የምንሸማቀቅበት ነገር የለም። በቃ እምነታችን ነው። እስከተቀበልነው ተቀበልነው፣ ካልተቀበልነው ደግሞ አልተቀበልነውም። ይሄን ብለን ዘርዝረን እናውጠው በቃ። ስለዚህ አንተ ልታሸማቀን አትችልም። ቀጥል፣ እንደው በዚህ አንተ ቀጥል። ከዛ በኋላ የኛም አባቶች ደግሞ ያውጡ። ስለዚህ ምንም የሚያሸማቅ ነገር የለውም። ወድጀዋለሁ ሀሳብህን ማለት ነው። ምንድነው የራሳችን መጽሐፍ እስከሆነ ዘንዳ ለምንድን ነው በእነዚህ ጉዳዮች ላይ መልስ የማይሰጠው ነው? ስለመሸ ነው። ጥሩ ነገር ነው የጠየቀው። ቆንጆ ጥያቄ። ለምንድን ነው ትሸማቀቁበታላችሁን? ኤርሚ በደንብ ያብራራዋል በኋላ።
ቃል መጠቀም ያስፈልገው ወይም ደግሞ የእውነትም ተማቀቁበታላችሁ የሚለውን ማየቱ ጥሩ ነው። ገድላትና ድርሳናት ምን አይነት ችግር ፈጥረውባችኋል መሰላችሁ? ሮያል ወይም ሌሎች በዚህ በኩል ያመነ የተጠመቀ ይድናል የሚል ቤት ከፍታችሁ ተከራከሩና በዛ በኩል ደግሞ ባያምንም ባይጠመቅም ይድናል የሚል ኮንቴክስት ያለው መጽሐፍቶች አሏችሁ። በዚህ በኩል ክርስቲያን የሆነ ኦርቶዶክስ የሆነን ይድነው ትሉና በዛ በኩል አረማዊ ይድናል ትላላችሁ። መጽሐፋችሁ ላይ ምንም እምነት ባይኖርህም ይድናል የሚል ደግሞ ሐሳብ እና በጣም ያሸማቅቃል። ኦርቶዶክስ ቦታ ሆናችሁ ብታዩት በዚህ ጋር ተከራክረው ጥምቀት ለድነት ብለው ተከራክረው እንደጨረሱ በዚህ በኩል ደግሞ ያለ ጥምቀትም መዳን የምትችልበትን ሐሳብ ያወራል መጽሐፍ። ይህንን ገድል ያነበበ ያስነበበ የሰማ ያሰማ ይላል። እንግዲህ የሰማ በሚል ይሄ ገድል ሲነበብ ወንድሜ ከቤተክርስቲያኒቷ የሚወጣውን ድምፅ እንግዲህ ስንት ሰው ይሰማል? ገድሉ ሲነበብ ቢያንስ እንግዲህ ከቤተክርስቲያን ከሆነ የሚነበበው የሰማ ሁሉ ሚድን ከሆነ አፈረሰው። በዚህ ጋር የለፋችሁበትን ዶክትሪኖች ወይም ዶግማዎች ብላችሁ የለፋችሁበትን ነገር በዚህ ጋር ምንም ዶግማም ቀኖናም ሳይኖረው አንድ ሰው ስለሰማ ብቻ ሚድንበትን ታሪክ ያወራል፣ ያሸማቅቃል። ይሄም ሁለቱም ነገር ነው የምታወሩት። በጥምቀትም ትድናለ፣ ያለ ጥምቀትም ትድናለ፣ በእምነትም ትድናለ፣ ያለ እምነትም ትድናለ የሚል ሐሳብ ቁርባን ያድናል ትሉና እዚህ ጋር ደግሞ ያለ ቁርባን መዳን እንደሚችል ደግሞ ሐሳቦች አሉ። የዘራ ብሩክን ስትመለከት ገድላቶችን እና የገድላት የድርሳናት ችግራቸው ምንድነው? ይህ መጽሐፍ ቅዱሳዊ ናቸው፣ ያሸማቅቃሉ። እዚህ ጋር ስለ እምነትና ጥምቀት አውርተህ ሰዓታት ሳይሞሉህ ሌላ መጽሐፍ ሲገለጥ ደግሞ እምነትም ጥምቀትም እንደማያስፈልግ ዝም ብሎ አረማዊ እንኳ ብትሆን እንደምትገባ ይነግራልና እንደው ተደጋጋሚ ሐሳብ አውርቼ እንዳላሰለች ነው እንጂ ብዙ መጽሐፍቶችን ጎን ለጎን እያደረጉ ከቤተክርስቲያኒቱ አስተምሮ ጋር ማየት ይቻላል እና ያሸማቅቃል። ኦርቶዶክሳዊ ስትሆን እንዲቀደም እኮ ጥምቀት ብለህ ነበር፣ አሁን ደግሞ ያለ ጥምቀት ይዳናል እያልከኝ ነው። ምን እያወራህ ነው? ስለ ትሸማቀቃለህ። እውነት ነው ያወራላ መጽሐፍህ። እምነትም አይጠይቅም እኮ ጭራሽ እምነት ራሱ አይጠይቅም። መጽሐፍቶቻችሁ፣ ገድሎቻችሁ፣ ድርሳኖቶቻችሁ እምነት ራሱ አይጠይቅም። ኦርቶዶክስ መሆን አይጠይቅም። እስላም ሆነ ትድናለህ በገድልና በድርሳናቱ። አየኝ ካልከኝ ገጽ በገጽ የኤርሜም አለ፣ እኔም ከፍቻ አሳያለሁ። ብዙ ድርሳናቶች፣ ብዙ ገድላቶች ክርስቲያን ራሱ መሆን አይጠበቅብህም። ብቻ ቤተክርስቲያን የሳመው ሰውዬ ትውልድ ውስጥ ያለህ ነው መሆን የሚጠበቅብህ። አንተ ትውልድ ውስጥ አንድ ኦርቶዶክስ ካለ 80 70 90 ትውልድ የሚድንበትን ታረት ይነግራል። ይሄ ማለት ጸረ ወንጌል ነው። ያሸማቅቃል። ኦርቶዶክሳዊ ስትሆኑ ያሸማቅቃል። ወንጌል እኛ ጋር ነው የምትሉ፣ ብርሃን እኛ ጋር ነው የምትሉ ሰዎች መልሳችሁ በዚህ በኩል እነ ጨለማም መንግስተ ሰማያት ይገባሉ ሲባል just doesn't make sense። እና ይሄ ነው ማሸማቀቅ ያለበት ዋናው ሐሳብ ምንድነው? ትምህርቱን ሙሉ ለሙሉ ላይክ እንደው ዳርዳሩ ሳይሆን ሙሉ ለሙሉ የሚፋለም ሙሉ ለሙሉ የሚጋጭ የሚያፋልስ ገድላትና ድርሳናት። ይሄ በጣም ያሸማቅቃል። እዚህ ጋር ሰው ራውን ነገር የሚደግፍለት መጽሐፍ ቢያመጣ፣ የሚደግፍለትን ገድላቶች ቢያመጣ፣ የህይወት ታሪኮችን ተጋድሎችን ቢያመጣ ኦኬ ጥሩ ነበር። የሚቃወመው መጽሐፍ ቤቱ ካለ ግን ይከብዳል። እዚህ ጋር ያወራውን ያስተማረውን መልሶ በዚህ ጋር የሚያፈርስበት ከሆነ ይሄ በጣም እንደ ኦርቶዶክስ ያሆናችሁ ስታዩት ያሸማቅቃል። ይቀጥሉ። እውነት ለመናገር ማለት ነው አንዱን ብቻ ነው የምለው፣ አንዱን ክንፍ ብቻ እንናገር ብለን ካልን አሁን ዳጌ የተናገረውን ነው ገድላት ድርሳናቱ የሚናገሩት። ነገረ ድነትን በተመለከተ ከመጽሐፍ ቅዱስ ጋር ሆድና ጀርባ የሆነ የማይገናኝ የሁለት ዓለም ሰዎች ተብሎ እንደሚባል ማለት ነው። በቤተክርስቲያኒቱ መጽሐፍቶች ውስጥ ተጽፎ የተገኘ ሁሉ በሙሉ በፈጣሪ ታምነህ መንግስተ ሰማያትን መግባት ትችላለህ ብሎ የሚለው የመጽሐፍ ቅዱስ ትምህርት እንዳለ ሆኖ በቤተክርስቲያኒቱ መጽሐፍቶች ደግሞ በእነዚህ መጽሐፍቶች በሙሉ እባብ ገለህ ትድናለህ ብሎ ሲልህ ለመግደል እባብ ማነው ለመዳን መንግስተ ሰማያትን ለመግባት በቃ እባብ ነው መግደል ያለብህ። ከእባብ ደግሞ ሌላኛው ጋር ደግሞ ስትሄድ እንሽላሊት ይልሃል። ስለዚህ እንሽላሊት ፍለጋ ነው የምትሄደው። በዛ ጻድቅ በኩል ቃል ኪዳን የተገባለት እንሽላሊት የገደለ ነው መንግስተ ሰማያት ይገባል ብሎ የሚለው። በሌላው በኩል ደግሞ ስትሄድ አጥማቂው ነብር አለ። በእርግጥ በነብር ሲጠመቁ አናይም፣ ግን አጥማቂ ነብር እንዳለ ታውቃላችሁ። በዘንዶ የሚጠበቅ ቪዲዮ አለ፣ ላሳይ እችላለሁ። በዘንዶ የሚጠበቅ አሁን አዲስ ገዳም ተሰርቶ ዘንዶ ነው የመረቀው። በስርዓት ዘንዶ ተጠቅልሎ ተኝቷል። ካሜራ ከፍቻ አሳያለሁ። ካሜራ
በትግራይ ምድር ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ዘንዶ ተጠቅልሎ ተኝቶላል ከጎኑ ማለት ያው እያየኸው ነው እየተባባሉ ማለት ነው። እና ነብር እኔ አሁን ትንሽ ፈገግ ያደርገኝ የነብር አጥማቂ ነው። ስንት ኦርቶዶክሳውያን በነብሩ እንደተጠመቁ ነው እኔ ማወቅ የምፈልገው ማለት ነብር ሲያጠምቅ ባይ ላይቭ ላይ እንደው ኢንቫይት ብናደርገው ያንን ነብር ያለበት ቦታ ላይ ኦርቶዶክሳውያን ልብሳቸውን አውልቀው ያው ሀፍረታቸውን እንዳይታይ ሆነው ግን ሲጠመቁ ብናይ እንደዛ ውሻ አታረጉ። እኔ አሁን በጣም ነው በቃ እንደዛ አይነት ነገር ላይቭ ስርጭት ላይ ማየት የምፈልገው ማለት ነው። ነብሩ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ ሲያጠምቅ ባይኔ በጣም በእውነት ይሄ እኮ በጣም አሜዝድ የሆነ ነገር ነው። አሜሪካ ጦርነቱን አቋርጣ ነብር ነው ማለት ነው። ካህን ነብር አለ ማለት ነው። አዎ ካህን ነብር ማለት ነው። አሜሪካ ጦርነቱን ሁሉ አቋርጣ ይህንን ቀጥታ ስርጭት ማስተላለፍ አለባት። የእውነት ከዚህ የባሰ እዚህ ምድር ላይ የሚሰማ ምን ትንግርት ነገር አለ? እና አጥማቂው ነብር ይላል ዘንዶ ታቦቱ የሚቀመጥበት ስር ተጠቅልሎ ተኝቶ ያስቀድሳል። ማስቀደስ ብቻ አይደለም፣ ቅዱስ ቁርባኑን ይበላል። ተረፈ መስዋዕት የሚባለው ማለት ነው በቤተ ክርስቲያኒቱ መጽሐፍት። ይሄ ሲገርመን ተረፈ መስዋዕት የበላውን ዘንዶ እራሳቸው ካህናቱ ደግሞ ተከታትለው ሄደው ይበሉታል ዘንዶውን። እንዴ የጌታችንን ስጋና ደም በልተማ በሰላም አትገባም ብለው ዘንዶውን ቀርጠፍጥፍ አድርገው እባቡን ቀርጠፍጥፍ አድርገው በልተውታል። የኦርቶዶክስ ካህናት ማለት ነው። አንተ እንደበላህ እኛ ምን በላለን ብለው ማለት ነው። እርስ በርስ ይበላላሉ ማለት ነው። ዘንዶ እባቡ ህብስቱን ሲበላ ካህናቱ ደግሞ ዘንዶን ይበሉታል። በእውነት ቤተክርስቲያን መኖር እንዴት ደግ ነው ይለዋል ይመጡና። ይሄ ሁሉ የት ነው የተጻፈው? በእነዚህ መጽሐፍቶች ውስጥ። ይህም ብቻ አይደለም፣ ኤርምያስ አሳነስከው። ይህም ብቻ አይደለም፣ እኔ እኮ ይኸውላችሁ አላብድም እንጂ በጌታ በኢየሱስም በአብድ ኖሩ እነዚህ መጽሐፍቶች ነበር የሚያሳብዱኝ። ለምን በለኝ፣ ስሜቴን እየቀያየሩት እንዴት አንዴ ሲያናድዱኝ ሳነባቸው፣ አንዴ ሲያስቁኝ። ትርጉሙ በአንተ ነው ወይስ በቤተክርስቲያን? ትርጉሙ እንዳለ ተተርጉሟል። እኔ ምንም አማርኛው ግዕዙ አልገባ ብሎ ካለኝ አማርኛውን ምንም ትርጓሜ ያስፈልግ። ለምሳሌ አንተ ዘንዶ ያጠምቃል ስትባል ዘንዶ እንደማያጠምቅ ታውቃለህ አይደል? ነብር ነው አቀያየርከው አንተ። ዘንዶ ያጠምቃል አይልም። ዘንዶ አጥማቂ ነው አላልኩም። ነብር ነው አጥማቂው። አጥማቂው ነብር ተብሎ ቤተክርስቲያን በስርዓት ያጠምቃል ማለት ነው። ግን ሲያጠምቅ አይተን እኛ እናቅም። ብታሳዩን ቢያሳዩን ኦርቶዶክሳውያን ነው እያልኩ ያለሁት። በተለይ አሁን እህቶች ሲጠመቁ ወንዶችም ቄሱም ራሱ ሲጠመቅ ብናይ ጥምጥማቸውን አውልቀው ካህናቱ ራሱ ሲጠመቁ በዘንዶ ማን ነው በነብሩ ብናይ በጣም ደስ ይለናል። ኦኬ አሁን እነ ዲያቆን ስዩም ከታች አለ። ይኸውልህ አሁን እሱ ቢጠመቅ እዚህ ቲክቶክ ላይ እንደውም አስገባው የህንድ ፊልም ከምትነግረን አስገባውና የህንድ ፊልም ማየታችን ጨርስ ናገባ። እሺ ያው ልኬለታለሁ ከገባ ማለት ነው። ግን ያው ታውቃለህ ባለፈው ታስበላናለህ ክርክሩን ይቅርብ ያሉት በእርግጥ ውግዘት ባይሆንም ዲያቆን ስዩም ናግባ። እንደው በጣም ብዙ ኦርቶዶክሳውያን ከቲክቶክ ከገስት ወደ ገስት ስለሚሄዱ በዚህ ነብር ተገኝተው ቢጠመቁ ብዬ እኔ የእውነት አድቫይዝ አደርጋለሁ። እንዲህ አይነትማ አጥማቂ ነብር በጣም ነው የምንፈልገው። ጴንጤንም ያጠምቃል ወይስ ኦርቶዶክስ ብቻ? አይ ጴንጤ ነብር ያጠምቀናል ብለው አላሉ። እኛ የምንጠመቀው በፓስተሮች ነው፣ በአብ ወልድ መንፈስ ቅዱስ ነው። አንዴ ነው የምንጠመቀው። ጌታን ሰው ሲቀበል አስተምረን እናጠምቃለን። እናንተ ጋር ነው መጽሐፈ ቄደር መጽሐፈ ሚስጥር እየተባለ ብዙ ነገር ያለው ማለት ነው። እኔንም እንደዚህ አይነት ነገሮች ምንም አያውቅም ብለህ ብቻ አንተ ዝም ብለህ አውራ፣ ችግር የለም። አስገባቸው ነው ይኸው ምን እኔ ለአንተ ብቻ አይደለም አወራው፣ ላይቭ ላይ ነው ቢያለ ይኸው ልኬለታለሁ ቢያለ ምን ቦታ ይገባል? ጾም ላይ ስለሆነ ክፉ ላለመናገር ይሆነ ስዩሜ ና ግባ። ምን ክፉ የሚያናገር ነገር አለ? እኔ ስለማልጾም እኔ መጥፎ እኔ እናገርለታለሁ። ይገባ። ተከፋፍላችሁ አንተ ደግ ደጉን ተናገር።
ነው የሚያስቀው አልኳቸው። ህዝቡ መጽሐፉን አላወቅም። ህዝቡ መጽሐፉን ያወቀ ቀን ይብላኝለት የኦርቶዶክስ ቄስና ዲያቆን። ህዝቡ መጽሐፍቶቹን ያወቀ ቀን ዲያቆን ቢካደ የኤርትራው ዲያቆን ይገባል። እሱ ናገባ ሲ ዲያቆንዬ ጽጌናይ ማር ጽጌናይ በመጀመሪያ ግልጽ እንታረግልን በኤርትራ ኦርቶዶክስ እነዚህን መጽሐፍቶች ተቀበሏቸዋላችሁ? ተቀባይነት አላቸው አይደል? እነዚህን መጽሐፍት እዚህ እንትን እያየኋቸው ያለሁት ስማቸውን እንኳን ባላያቸው ሃዮግራፊ ወይም ገድላት እንቀበላለን በጥቅልሉ ማለት ነው። ማለት ለምሳሌ የተክለ ሃይማኖትን አሁን ገድል ትቀበላላችሁ? ያው አቡነ ተክለ ሃይማኖት እኮ በኤርትራና በኢትዮጵያ እንደ ቅዱስ ነው የሚታወቀው አይደል? ይሄ ይታወቃል። መጽሐፋቸው ውስጥ የሆነ ነገር ሊኖር ይችላል። ግን እኔ አሁን ገድላት ውስጥ ስህተት ሊገኝ ይችላል። አዎ እኔ አንዱ በገድላት ውስጥ ስህተት ያለ መታረም አለበት ባይ ነኝ። እኔ አይ ቲንክ ምታቀኝም ይመስለኛል ማለት ነው። በዚህ አንዱ እኔ ከመወቀስበትም እሱ ነው። ምንድነው በማንኛውም ገድል አላቅም ነበር ዲያቆንዬ። ግን ምንድነው ይገኝባቸዋል ነው ወይስ ተገኝቶባቸዋል ብለህ ታምናለህ? እስከዛሬ የተገኘባቸው እኔ ስለማቅ በገድላት ስህተት መገኘት ምንም እንትን አይደለም ለኔ ፐርሰናሊ ስና ቢግ ዲል። ሰዎች በብዙ ነገር ስህተት ሊገባ ይችላል። በብዙ ነገር አንዱ በሶስት ነገር ስህተት ሊገባ ይችላል ባይ ነኝ እኔ። አንዱ ከታሪክ አንፃር የተጻፈ ቅዱሱን የነበረበትና ገድሉን የተጻፈበትን ጊዜ የሚለያይ ከሆነ ታሪኩ ከመርዘሙ የተነሳ ስህተት ሊያደርግ ይችላል ጸሐፊው። ሁለተኛ ኤግዛጀሬሽን ማለት ቃል አጋኖ ነው። ሶስተኛ አሁን ለምሳሌ ሁለት ታሪክ አለ አይደል? በእኛ ቤተ ኤዎስጣቴዎስና ቤተ ተክለ ሃይማኖት የሚባሉ በ14ኛ 15ኛ ክፍለ ዘመን የሆነ ታሪክ ነበር። አሁን በእነዚህን ሁለት ቤቶች እንትን ነበር። ለምሳሌ ቀዳሚት ሰንበት ትከበራለች አትከበረም የሚለውን ሙግት ክርክር ነበር። አሁን እነዚህ ቤተ ኤዎስጣቴዎች ወደኛ ይቀርባሉ ማለት ወደ ኤርትራና ትግራይ ማለት ነው። ሰሜን ፓርቲ ያሉ ቤተ ተክለ ሃይማኖት ደግሞ አይ ቲንክ ካልተሳሳትኩኝ በአማራ አካባቢ በብዛት እንትን ይመስለኛል። አንተ የምታውቀው ከሆነ ልትነግረኝ ትችላለህ። አዎ እነዚህ አሁን ክርክሩ ስህተት ነገር ሊያጽፍ ይችላል። ምክንያቱ እኔ በልጥ ነገር አለ። አሁን በዚህ የሆነ ነገር ሊመጣ ይችላል እና ሳይድ መውሰድ ደግሞ የሆነ ሰው ፓርትን ሳይድን ትወስዳለህ። ስለዚህ በእንደነዚህ ነገሮች ስህተት ሊገቡ ይችላሉ። እኔ ማቃቸውን ነገር እኔ መታረም አለባቸው የሚላቸውን ነገር ስላሉ ማለት ነው። ነገር ግን የኤርትራና የኢትዮጵያ ይሁን የሌሎች ኦሪየንታል አብያተ ክርስቲያናት ገድላት ይቀበላሉ ወይ የምትለኝ ከሆነ አዎ ሃዮግራፊ ራሱ ገድል ነው። እሱን አሁን ስንክሳር ባይ ነኝ። ይቅርታ ሃዮግራፊ እያልኩ ያለሁኝ ለስንክሳር ነው። አሁን በጉባኤ አራተኛ መቶ ክፍለ ዘመን የነበረው ጉባኤ እሱም ውስጠኝ የጋንጋራ ጉባኤ ሳይሆን ጉባኤ ማን ነው የነበረ? ኤንወይ 73ቱ የመጽሐፍ ቅዱስ ጉባኤ ጋንጋራ ሳይሆን ጉባኤ አራተኛ መቶ ክፍለ ዘመን የነበረ እዛ አውጉስጢኖስ ለማን ነው የወገዘበት ቦታ የነበረ ስም ውስጠኝ ካርቴጅ ነው። ካርቴጅ። አዎ በካርቴጁ ጉባኤ
የመጽሐፍ ቅዱስ 73ቱ መጽሐፍ ቅዱስ እዛ ተጠቅሷል አይደል? የካርተች ጉባኤ በዛ መጨረሻ አይተው ከሆነ አርቲክሉ ወይም ስቴትመንቱ ምን የሚል አስቀምጠዋል? በቤተ ክርስቲያን ውስጥ ከመጽሐፍ ቅዱስ ማለት ዊዛውት ስክሪፕቸር ይለዋል ከቅዱሳት ጽሑፋት ውስጥ አሚን ውጭ ሌላ መጽሐፍ ማንበብ የተከለከለ ነው ሲል ኤክሰፕት ብለዋል ማለት ነው። የቅዱሳን የሰማዕታት ነው ቃሉ የሰማዕታት ማርቲር የሚል ቃል ነው የተጠቀመው። የሰማዕታትን በቀናቸው በቤተ ክርስቲያን ውስጥ እንዲነበብ ፈቅደዋል ማለት ነው። አሁን የሰማዕታትን ታሪክን የያዘ ምንድነው ካልከኝ ስንክሳር ማለት ነው። ስለዚህ ስንክሳር በሌላ አነጋገር ገድል ማለት ነው። ስለዚህ ከታሪክ አንፃር ከቤተ ክርስቲያን ታሪክ አንፃር ስናየው የሰማዕታትን ገድል እንደምን እንዳለፉ እግዚአብሔር በእሳቸው አድሮ ምን እንዳደረገ በቤተ ክርስቲያን ውስጥ እንዲነገር በጉባኤው ተወስነዋል ማለት ነው። አዲስ አይደለም። ባዮግራፊያቸው እንዲጻፍ ማለት ነው። ባዮግራፊያቸው የተጻፈ ማለት ነው። ተጽፎ በቤተ ክርስቲያን ውስጥም እንዲነበብ እንጂ እንዲጻፍ ብቻ ሳይሆን በቤተ ክርስቲያን ውስጥ ከቅዱሳት መጻሕፍት ውጭ ሌላ መጽሐፍ እንዳይነበብ ብሎ ሲጨርስ ኤክሰፕት ብለዋል ማለት ነው። የቅዱሳን የሚነበብበት ምክንያት ለምንድን ነው? ባዮግራፊያቸው የነሱ ታሪካቸው ግብረ ሐዋርያት ማለት እኮ ነው። በሌላ አነጋገር ግብረ ሐዋርያት ያልተጨረሰ መጽሐፍ ነው። ግብረ ሐዋርያት ማለት ነው። እግዚአብሔር በቅዱሳን ዲያቆንዬ ግብረ ሐዋርያት ማብሎ እዛ ግብረ ሐዋርያት ጋር መደበቅ አይቻልም። ግብረ ሐዋርያት የማንም ባዮግራፊ ይዛል፣ የማንንም አልያዝም። ባዮግራፊ ሲጻፍ የአንድን ግለሰብ ከማን እንደተወለደ፣ የት እንደተወለደ፣ መቼ እንደተወለደ በሃይማኖት ውስጥ ስላለም ብቻ ባዮግራፊ አጠቃላይ ከሃይማኖት ውጭ ያለ በውትድርናውም በሕክምናው በተሰማራበት የስራ ዘርፍ ምን ነገር አበርክቶት ለትውልዱ እንዳደረገ እና በዘመኑ የጠቀመው ነገር ካለ ለትውልዱ ማስተማሪያነት እንዲሆን ጀግናም ከሆነ በጀግንነቱ በተሰማራበት የስራ ዘርፍ ማለት ነው። እንደዚያ ይጻፋል። አሁን በዚህ አሁን ባልከው አይነት መልክ ባዮግራፊ ሐዋርያ ስራ ባዮግራፊ ነው ተብሎ አይባልም። አይደለም፣ ሲጀምር አይደለም። አይ ባዮግራፊ ስንል እኮ የፐርሰናል የአንድ ሰው ታሪክ አይደለም እኮ። እንደዛ አይነት ባዮግራፊ አይጻፍም። የአንድ ሰው ታሪክ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናስብ እኮ ስለ ገድለ ተክለ ሃይማኖት ባዮግራፊ እኮ ነው የሚናገረው። የማን ልጅ እንደሆነ፣ እናቱ ማን እንደምትባል፣ አባቱ ማን እንደሚባሉ። ፍስሐ ጽዮን የራሱ የመጀመሪያ ስሙ ነበረ። ምንም ችግር የለውም እኮ እሱ መጽሐፍ ቅዱስ እሱማ ምንም ችግር የለውም። በእንደሱ አይነት መልክ ሐዋርያ ስራ ላይ ተጻፋለሁ ለማለት ነው። ቀጥል። እሺ ለጢሞቴዎስ የአያቱ ስም ጠቅሷል አይደል ጳውሎስ? ኦኬ የአያቱ ስምን መጥቀሱ የጢሞቴዎስን ባዮግራፊ ነው። ምንም ችግር የለውም። በመጽሐፍ ቅዱስ ውስጥ አያታቸው ዘመዳቸው ምናምን የተጻፉ ብዙ አለ። ለእናታችን ቅድስት ድንግል ማርያም ኤልሳቤጥ አክስቷ ተብላለች። በምን ምክንያት ነው የጢሞቴዎስ ጳውሎስ የጠቀሰበት? የእናቱ በሎይድ እና በማንች የምትባለው በእናቱ እና በአያቱ ላይ ማለት ነው። እንዲህ አይነት እምነት በአያትህና በእናትህም ነበረ ብሎ ነው ያለው። እምነት ስለነበረባቸው ተመሳሳይ እምነት አንተ ላይ የማየው እምነት በእነሱም ላይ ነበር። ሎይድ እና ማን የምትባለው እናትየዋ አያቱ በያውቄ ነው፣ በሎይድ እና በያውቄ በሁለቱ ላይ ነበረ ይላል። ከእምነት አኳያ ይሄ በአንተ ያለው ግብዝነት የሌለበት እምነት በእናትህና በአያትህም ነበረባቸው ብሎ ነው እናትና አባቱን የጠራው እንጂ እናቱና አያቱ ያውቄ በእነሱ በሁለቱ ሲጠራ
እምነት ነበረባቸው። ይሄ አንተ ጋር የማየው እምነት በእነሱም ቀድሞ ነበረ ነው እያለ ያለው። አዎ ለተለየ አሁንን ይህን እሱን ያመጣሁት አቡነ ተክለ ሃይማኖት በገድላቸው አባታቸው እናታቸው መጽሐፉ ምንም ያመጣው እንትን የለም፣ ሕጸጽ ያመጣው ነገር የለም ለማለት ነው። በመጽሐፍ ቅዱስ የግለሰብ ባዮግራፊ ስለሆነ አዎ ታዲያ ለምንድን ነው አንድ ሰው ሲጠቀስ አባቱ እናቱ ማን ነው ተብሎ መጽሐፉ ምንም ችግር የለውም። በመጽሐፍ ቅዱስም ውስጥም በሐዋርያት ሥራ ውስጥ እንደዚህ ተብሎ የተጻፈ አለ ወይ ነው ዲያቆን? ሐዋርያት ሥራን ስለጠቀስክ ነው እኔ ባይዘው የሄድኩት። ሐዋርያት ሥራ ላይ የጴጥሮስ እናቱ እንትና ትባላለች፣ አባቱ እንትና ይባላል፣ የተወለደው እዚህ ከተማ ነው። አልተጻፈም። አሁን ስለዚህ ካልተጻፈ ሐዋርያት ሥራ ገድል አይደለም ማለት ነው። ኦኬ ግብረ ሐዋርያት ማለት እኮ የሐዋርያት ግብር ማለት አይደል? ታዲያ ገድለ ሐዋርያት ማለት እኮ ታዲያ አሁን ገድለ ሐዋርያት ማለት እኮ ሐዋርያትን የተጋደሉበት ገድል ስንለው እኮ ቅዱሳንን የተጋደሉበት። ስለምንድን ነው የሚጋደሉበት? ስለ አንድ ሀገር ነው አይደለም። ስለ የሆነ ነገር ስለ ጥቅማቸው ነው አይደለም። ስለ ክርስቶስን የተጋደሉት ገድል ነው ስራ እየተባለ ያለው ማለት ነው። ግብረ ሐዋርያት ራሱ እኮ ጳውሎስ በአገልግሎቱ ምን እንዳጋጠመው ምን ችግር እንዳጋጠመው እግዚአብሔር እንዴት በችግሩ እንደረዳው ለጴጥሮስም ጭምር ለሌሎች ሐዋርያትም ጭምር ነው የያዘው። ገድል እየተባለ ያለ ስለ ወንጌል ለማስፋፋት የገጠማቸውን መከራና እግዚአብሔር ያደረገላቸው እርዳታ ነው የተጻፈው በግብረ ሐዋርያትም በሌላ መጽሐፍ ቅዱስም ማለት ነው። ግብረ ሐዋርያትን ስናነብ ማንን እንድናምን ነው የሚያደርገን? ግብረ ሐዋርያት ክርስቶስን ነው። ክርስቶስን። ገድለ ተክለ ሃይማኖትን ስናነብ ማንን እንድናምን ነው የሚጋብዘን መጽሐፉ? እስቲ የሆነ ነገር ልታመጣ ትችላለህ? እዚህ ላይ ነው። ገድለ ተክለ ሃይማኖት ብቻ አይደለም፣ ታምረ ማርያምን ስናነብ የትኞቹንም ገድላት ድርሳናት የተባሉትን ታምራት የተባሉትን መጽሐፍቶች ስናነብ የሐዋርያት ሥራን ገድል ነው እንኳን ብለህ ብትለው ሐዋርያት ሥራን 28ቱን ምዕራፎች ስናነባቸው እምነታችን በእግዚአብሔር ላይ እንዲሆን ነው ሐዋርያቱ ያስተማሩት። እዛ ቦታ ላይ ጴጥሮስ ተናግሯል፣ ጳውሎስ ተናግሯል፣ ዮሐንስ፣ ሌሎችም ተናግረዋል። በእጃቸው እግዚአብሔር ያደረገው ትልልቅ ተአምራት አለ። ያንን ተአምራትን አይተን በእነሱ ሆኖ የሰራ ተአምራትን የሰራ የአባቶቻችን አምላክ እግዚአብሔር በእሱ እንድንታመን ሐዋርያቱ መዳን በሌላ በማንም የለም እያሉ እንኳን የጻፉት ማለት ነው። ገድለ ተክለ ሃይማኖትን ግን አንብበን ምንድነው ብሎ የሚለው? ስሜን የጠራውን መታሰቢያን ያደረገውን ምረህ ማርልኝ እያለ ነው፣ ቃል ኪዳን ግባልኝ እያለው ለመነው ተብሎ የሚባለው። ስለዚህም ጌታም ደግሞ መጥቶ ስምን የጠራ ታምራት መታሰቢያን ያደረገ በስምህ ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዕጣን፣ ዣንጥላ፣ ዘቢብ ለቤተክርስቲያን የሰጠ ስሙን በሕይወት መጽሐፍ ጽፋለሁ እያለ ነው ቃል ኪዳን ገባላቸው ተብሎ የተጻፈው ማለት ነው። ስለዚህ ሐዋርያት ሥራ መጽሐፍ ስናነብ ሐዋርያቱ በሰበኩት በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንድንታመን ነው የሚያደርገው። ገድላት ድርሳናቱን ግን ስናነብ በራሱ ገድሉ በተጻፈለት ሰውዬ ገድለ ጊዮርጊስ ከሆነ በጊዮርጊስ፣ ገድለ አርሴማ ከሆነ አርሴማን፣ ገድለ ተክለ ሃይማኖት ከሆነ ተክለ ሃይማኖትን እንድናምነው ነው የሚያደርጉት መጽሐፍቶቹ። ስለዚህ በጣም ዲፍረንት አላቸው ማለት ነው። ሰው እንዳልኩ ማለት ነው በገድላት ውስጥ ብዙ ሰዎችን ያስገቧቸው ስህተት ሊገኝ እንደሚችል እኮ ራሴን እየነገርኩ እኮ ነው። አሁን ሊገኝ እንደሚችል እኮ አይደለም ተገኝቷል። ዲያቆን ተገኝቷል። ስፍር ቁጥር የሌለው ስህተት እኮ ነው የተገኘው። አንድ ሁለት አይደለም። በአንድ መጽሐፍት ውስጥ 1 2 3 4 ስህተት አይደለም። በገድለ ተክለ ሃይማኖት ውስጥ 1 እና 2 3 ስህተት ቢሆን የኮምፒውተር ኤረር ነው ምናምን ነገር ተብሎ ይባላል። የታሪክ ስህተት አለ። ለምሳሌ አቡነ ተክለ ሃይማኖት እግሩን ተቆረጠ ተብሎ የሚባለው በምንድን ነው? ወንድምነት አቤት ወንድምነት ዳንዬ እንደው እሺ ትክክል ነው አለ አንድ ሊቀን ትክክል ነው የሚል አንድ ገድል ካለ እሺ አንድ ገድል ማለት ይሄ ገድል ትክክል ነው የምትለው ካለ ይሄ ገድል ትክክል ነው የምትለው አንድ ገድል እሺ ኤርሜ አንተ ጋር እንትን ላደርግና እኔ እወጣለሁ ማለት ወደ ስራ ነው እየገባሁ ስለሆነ አንድ ነገር እንበልክ። ጥሩ ይሄንን መልስልን
አንድ ገድል ልክ ነው የምትለው አንድ ካል አንድ ማለት ነው። አንድ መጽሐፍ የምትለው አንድ መጽሐፍ ነው። ኦኬ የሳዊሪያኖስ ገድል አለ። የአቡነ የእንጦንዮስ ጻድቅ ገድል አለ። የእንጦንዮስ ጻድቅ ቅዱስ ሐዋርያው ቅዱስ አትናቴዎስ የጻፈው ገድል እሱ ትክክል ነው። ልታውቀው ይመስለኛል። ጥንታዊ ከሚባል ገድል አይ የኢትዮጵያ ኦርቶዶክስ አሁን ከምትጠቀምባቸው አንድ ቆቀኝ ማንዴ ኤርሚ አንድ ጥቀስልኝ። ዲያቆን ወንድምነት አሁን ጥሩ ጥያቄ እንጠይቃል። የኢትዮጵያ ኦርቶዶክስ የሚሆን የኤርትራ ኦርቶዶክስ አሁን ለአገልግሎት ለጥቅም ከምታወላቸው በንዋየ ቅድሳት መሸጫ ውስጥ ከሚሸጡ እኛም ልናገኛቸው ከምንችላቸው ወይ ካነበብናቸው ወይ እንደው ገዝተን እንኳን አስመጥተን ልናነባቸው ከምንችላቸው መጽሐፍቶች ብጠቅስልን ደስ ይለናል። ዲያቆን ጥሩ ጥያቄ ነው ወንድምነት ይጠይቃል። ኦኬ እኔ አንድም ብቻ ሳይሆን ከ10ም በላይ ልጠቅስለት እችላለሁ። እኔ ጋር ከ8000 በላይ መጽሐፍት አሉ። ባለፈም ነግሬሃለሁ። አይ ቲንክ እሺ ቆይ አይ መምህር ምናልባት ያ ፖይንቱን ሚስ እንዳደረግሽ ምንድነው እያወራን ያለ ነው? ቤተክርስቲያኒቷ ዛሬ ላይ ከምትጠቀምባቸው ኦኬ ገድላት ሲባሉ ድርሳናት ሲባሉ በውስጣቸው ትልቁ ቁም ነገር ኪዳን የሚባል ታሪክ አላቸው። ስለ ባዮግራፊ አላወራንም። አሁን ስለ ባዮግራፊ እና ቤተክርስቲያኒቷ ስለምትጠቀምባቸው ገድላትና ተአምራት አምታቶ መሄድ ተገቢ ነው ብዬ አላምንም። ቤተክርስቲያኒቷ ውስጥ ያሉ መጽሐፍቶች ነሰሪ ባዮግራፊ ብቻ አይደሉም። በውስጣቸው መለኮታዊ ኃይል ያላቸው መጽሐፍት ናቸው ተብሎ ይታመናል። ቃል ኪዳን አላቸው። ምክንያቱም ክርስቶስ ኢየሱስ ነው ቃል ኪዳን ይገባላቸው። ቤተክርስቲያን ከምትጠቀመው ካልከኝ አሁን ለምሳሌ እኔ የማገለግለው ቤተክርስቲያን መጀመሪያ ወደ አይምሮ የሚመጣኝ እኔ የማገለግለው ቤተክርስቲያን ነው። እኔን የማገለግለው ቤተክርስቲያን የአቡነ እንጦንዮስን ገድል እንጠቀማለን። ኦኬ ምንድነው ገድሉ? ቆይ አሁን እንትን እንዳንል የማንን ገድል አልከኝ? ይቅርታ የቅዱስ እንጦንዮስ እያልኩ ያለ ቃል ኪዳን አለው። እንጦንዮስ ቃል ኪዳን አለው። ከአትናቴዎስ በፊት የነበረ ኢትዮጵያዊ እኮ አይደለም እኮ በትውልድ ኢትዮጵያ። አስታወስኩት፣ ገብቶኛል እኮ ቃል ኪዳን አለው ወይ ነው ያልኩት። የምን ቃል ኪዳን? ገድላትና ተአምራት ላይ ያለው ቃል ኪዳን አለ። እንደዛ ሚል የለም። አንድ ጥቀስልኝ። ባዮግራፊ ነው የምታወራው። አሁን እኔ ስለ ባዮግራፊ አልጠየቅኩም። አየሁ አሁን የምታወራም ባዮግራፊ ነው። እኛ ስለ ባዮግራፊ አላወራም። ቤተክርስቲያኒቷ የአቡነ ተክለ ሃይማኖት የታሪክ መጽሐፍ አይደለም ያላት። ቤተክርስቲያኒቷ ያላት የቃል ኪዳን መጽሐፍ ነው። ልዩነት አለው። አየህ ክርስቶስ ኢየሱስ ለተክለ ሃይማኖት መጥቶ ቃል ገባለት በስምህ የዘከረ ባዮግራፊ ከገድል አስወጥተህ ከገድል ውጭ አድርገህ ልታየው አትችልም ማለት ነው። ባዮግራፊው የቅዱሱን ዝም ብሎ ፐርሰናል ታሪክ ብቻ አይደለም። ፐርሰናል ታሪክ አይደለም። ስለዚህ ስለ እንጦንዮስ ስታወራ ቃል ኪዳን እንዳለው ስህተት ነው ካልክ እሱ ላይ መነጋገር እንችላለን። ቆይ ዲያቆንዬ ከሲኦል ስለማውጣት ብቻ ሳይሆን እሺ አንተ አንብበዋል ገድለ እንጦንዮስን? አዎ አንብቤያለሁ። መጽሐፉ እኔ ጋር አሁን ቤት ስላልሆንኩኝ ወደ ስራ እየገባሁ ስለሆነ እንጂ ችግር የለም። አንብበዋል አይደል? እናምናለን። አዎ አንብቤያለሁ። በዛ ንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ እንጦንዮስ የገባለት ቃል ኪዳን አለ? የለም። ስለ ቃል ኪዳን የሚያወራ እንዲህ ያደረገ እንዲህ አድርግልሃለሁ የሚል የለውም። እሱ እኮ ስለዚህ ምንድነው ወንድምነት እንዳለ እንደዛ ከሆነ ቆንጅዬ ባዮግራፊ ነው የተጻፈው ማለት ነው። ገድል ለመሆን የግድ ይህን ያደረገ ይህን አደርግልሃለሁ የሚለው የግድ መግባት አለበት የሚለውን የት ነው የተገኘው? ከየት ነው ማለት በሙሉ አሁን የአባ እንጦንዮስ ካልሆነ በስተቀር አሁን የአባ እንጦንዮስን ሳዊሪያኖስን ብያለሁ እኮ ባለፈውም ነግሬሃለሁ። ሳዊሪያኖስ ዘጋብላ ወንድምነት እኔ የሚታየኝ ምን መሰለ ወንድምነት፣ ሶሪ በጣም በማከላችሁ ተገባው።
ምንድነው የቤተ ክርስቲያኒቷን የገድል ኮንሰፕትና የድርሳናትን የተአምራትን ኮንሰፕት አንደርስታንድ እንዲያደረገ አይመስለኝም። ምክንያቱም ቤተ ክርስቲያኒቷ እያንዳንዱን ባዮግራፊ ገድል ብላ አትቀራም። ኦኬ፣ ድርሳን ብላ አትቀበል፣ ተአምር ብላ አትቀበል። ኦኬ፣ አሁን እኛ እያወራን ያለነው ቤተ ክርስቲያኒቷ ድርሳን በድርሳንና በገድል ልዩነት ምንድነው እንዴ? ቆይ አንድ ላሳየ። ይሄው ምን ልዩነት እንዳለው ድርሳናት በውስጣቸው የተአምራትም ጨምሮ በውስጣቸው በጣም ቤዚክ የሆኑ 3 ኮንሰፕቶች አሏቸው። የመጀመሪያው አንዴ ላውራልህና ከዛ ተሳስተሃል ብለህ ትሞግተኛለህ። ልጨርስልህና ከዛ ትሞግተኛለህ። ተሳስተሃል ትለኛለህ፣ ከዛ እቀበልሃለሁ ከተሳሳት። ቤተክርስቲያኒቷ ውስጥ ያሉ ድርሳናት፣ ተአምራት፣ ገድላት በውስጣቸው ኮመን የሚያደርጋቸው ነገር አለ። የሰውየው ታሪክ አለ። ኦኬ፣ የሰውየው ታሪክ አለ፣ ላስት ያሳለፋቸው ነገሮች ማለት ነው። እዛ ላይ ግን የሚያበቃ ጉዳይ ብቻ አይደለም። በውስጣቸው ደግሞ ከእግዚአብሔር ዘንድ ከኢየሱስ ዘንድ የተገባለት ደግሞ ፕሮሚስ አለ። ስለዚህ ውስጣቸው በተአምሩም ይሁን በገድላትም በድርሳን ውስጥም ኮመን የሚያደርጋቸው ነገር ምንድነው? እሱ በውስጣቸው አሁንም አክቲቭ የሆነ ፕሮሚስ አለ። ኦኬ፣ ያንን ነገር ቢያደርጉ ሰዎች ከማድረጋቸው የተነሳ የሚሆንላቸው የሚቀበሉት ከእግዚአብሔር ዘንድ ኃይል አለ ብላ ቤተክርስቲያኒቷ ታምናለች። አሁን ለምሳሌ እኛም ቤተክርስቲያን ውስጥ እኮ ብዙ እንትኖች አሉ፣ የሰዎች ታሪኮች አሉ። ወንድምነት ወንድምነት ይጨርስና ከዛ ትቀጥላለህ። ወንድምነት አንቀጥል። ኃይል ብቻ ሳይሆን የሚቀበሉት ድህነትን፣ የዘላለም ድህነትን ይቀበላሉ ብላ ነው የምታስተምረው ቤተክርስቲያኒቱ። ወንድምነት ቀጥል፣ ጨርስና ከዛ ከዲያቆናን ጋር ቀጥሉ። እሺ፣ ልክ ነው ወንድምነት። አሁን ያንን ኃይል ማለት መጽሐፍቶቹ ላይ የተገለጸው ያ እየተሰማህ አይደለም? እያወራህ ከሆነ እኔ እየሰማሁ አይደለም ዳኒ። እሺ ዳኒ፣ ምናልባት ቴሌፎን ገብቶት ሊሆን ስለሚችል ኔትወርክ ነው። ኦኬ፣ እኔ እየተናገርክ ከሆነ አንተ እየሰማህን አይደለንም ማለት ነው። በመካከል እየገባሁ አይደለም። ምናልባት አንተ እየሰማህን ልትሆን ስለምትችል ማለት ነው። ምን ብዬ ነው የጀመርኩት ንግግሬ? በድርሳናት ውስጥ ተአምርም በለው ድርሳንም በለው ገድልም በለው ማለት ነው። ገድል ተአምርም ያካትታል። ድርሳን ከገድልና ከተአምር ይለያል። ድርሳን በብዛት ድርሳነ ሚካኤል፣ ድርሳነ ገብርኤል የሚለውን ትተን ድርሳን የሚባለው ማለት ሆሚሊ ማለት ነው። ድርሳን በሌላ አነጋገር ሆሚሊስ ስናያቸው የዮሐንስ አፈወርቅ ድርሰቶች ገድላት አይደሉም ወይም ተአምራት አይደሉም። በሌላ አነጋገር ምን ማለት ነው? ሃይማኖት አበው ወይ ከፓትሮሎጂ የምንለው መጽሐፍት አሉ አይደል? በእኛ ሀገር ሃይማኖት አበው የሚባል አለ መጽሐፍ። ሃይማኖት አበው ተአምርም አይደለም ገድልም አይደለም፣ ድርሳን ነው ማለት ነው። ድርሳን ቅዱሳንን ስለ መጽሐፍ ቅዱስ ንጽጽር ወይም ስለተለያየ ነገር መጽሐፍ ቅዱስ ተኮር እያደረገ ስብከት ነው ወይም ትንታኔ ነው ማለት ነው፣ አስተምሮ ነው። ገድላት ወይም ተአምራት ግን ተአምራት በገድላትም ይካተታሉ ብያለሁ። ተአምራት በገድላትም ይካተታሉ። ገድል ሲባል ተአምርም ያሟላ ነው ማለት ነው። እሺ፣ እሰማለሁ። አሁን መጣሃል። እሺ፣ አም ሶሪ ምን እንደሆነ አላውቅም። በመሃል እያወራው ዝም ብሏል ሪጋና ኮመን የምናደርጋቸው ከታሪክ መጽሐፍቶች ወይ ደግሞ ከባዮግራፊ የምንለው ስለ ሰውየው ስለተጻፈው
የፓስት ማንነት ህይወት አገልግሎቱ ምናምን አሁን ላይ ቤተክርስቲያኒቷ ድርሳን ብላ የምትቀበለው መጽሐፍ በውስጣቸው ቃል ኪዳን አላቸው። ጋይስ ቃል ኪዳን አላቸው። ተክለ ሃይማኖት ድርሳን የተክለ ሃይማኖትን ድርሳን ብናነሳ ለተክለ ሃይማኖት የተጻፈለት ገድል ውስጥ የተጠቀሰ ምን አለ? ቃል ኪዳን አለ። ኦኬ ተአምራትንም ብናነሳ ስለ ተአምረ ማርያም ብናወራ ተአምረ ማርያም ውስጥ ማርያም በህይወቷ ላይ የተከናወነው በዛ ዘመን በነበረችበት የደረገው ተአምር ብቻ አይደለም። አሁንም የሚቀጥል ከማርያም አንጻር የተጻፈ ቃል ኪዳን አለ። ምን የሚያደርግ ሰዎችን የሚያድን ከዘላለም ሕይወት ተስፋ ጋር የሚገናኝ ኦኬ ምን አለ? የተሰጠ ቃል ኪዳን አለ። ድርሳናትንም ከመላእክት ጋር እያይዘን ብናነሳ በተመሳሳይ መልኩ ነው። ኦኬ ለመላእክቶች የተሰጠው ያ ቃል ኪድ ያ በየሆነ ሰሞን የተደረገው ብቻ አይደለም። አሁን ድረስ አክቲቭ የሆነ ከመላእክቶች ጋር የተገናኘ ያንን ነገር ብታደርግና ብትፈጽም የሆነ ከመዳን ተስፋ ጋር የሚገናኝ ቃል ኪዳን አላቸው። ስለዚህ ተአምሩንም ይሁን ድርሳኑንም ይሁን አንስቶ እነኚህ እኮ ኖርማል ናቸው፣ እኛም ሌላ መጽሐፍ አለን ብለን ልናወራ አንችልም። ኦኬ ለምን? በውስጣቸው ያለ ምን ስላለ? ቃል ኪዳን ስላለ። ስለዚህ አሁን ስለ ድርሳነ እንጦንስ ስታወራ እሱን እኔ ልጠይቅ የምፈልገው ቤተክርስቲያኒቷ ልክ እንደ ሌሎቹ ድርሳናቶች እንደ ሌሎቹ ገድላቶች በውስጡ አክቲቭ የሆነ ቃል ኪዳን አለ ወይ ነው ጥያቄው። የለም አልከን፣ በቃ ከሱ ጋር እኛ ችግር የለብንም። ኦኬ ቆይ አንዴ ችግር የለብንም ከሱ ጋር። አመሰግናለሁ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። ድርሳን ሆሚሊ ነው። የዮሐንስ አፈወርቅ ድርሳን፣ የቅዱስ ቄርሎስ ድርሳን እና ሃይማኖተ አበውን መሰል መጽሐፎች ናቸው ድርሳን የምንላቸው አይነት ነገር አስቀምጦ አድበስብሶ ያለፈው ነገር አለ። እዚህ 400 ሰዎች አሉ። ይሄ ፍጹም ውሸት ነው። እውነት ነው። እነዚህ መጽሐፍት ድርሳን ይባላሉ። ድርሳነ ዮሐንስ አፈወርቅ አለ፣ ድርሳነ ቄርሎስ አለ። እነዚህ መጽሐፍት ድርሳን መባላቸው እውነት ነው። ነገር ግን እነዚህ መጽሐፍት ብቻ አይደሉም ድርሳን። እርሱ ጠቅሶ ወይም ነክቶ ሊያልፈው የሞከረው ድርሳነ ሚካኤል፣ ድርሳነ ገብርኤልን ጨምሮ የሰዎች ድርሳን ሁሉ አለ። ድርሳነ ኪዳነ ምሕረት፣ ድርሳነ ማርያም፣ ከፍ ስናረገው ድርሳነ ሰንበትም አለ። ከፍ ስናረገው ድርሳነ መስቀልም አለ። እነዚህ ሁሉ እንደሌሉ አድርጎ አድበስብሶ ለማለፍ የሞከረው ነገር ውሸት መሆኑን ለመናገር ስለፈለኩኝ ነው። ውሸት መሆኑን ለመናገር እነዚህን እንደሌሉ አጠይሞ ማለፍ የፈለገው እኛ ድርሳን ብለን የምንጠራቸው ሌሎች ናቸው የሚለውን የሰዎች አእምሮ ላይ እባክህ እያልኩ ነው ያለሁት። እሺ ላጠቃልል። እሺ አልኩኝ እኮ ምን አልኩኝ? እሺ አልኩኝ እኮ ይቅርታ። ስለዚህ ድርሳን የሚባሉት ዮሐንስ አፈወርቅ ቄርሎስ የጻፋቸው ብቻ ሳይሆኑ ያድናሉ፣ ወደ መንግስተ ሰማያት ያስገባሉ፣ የእግዚአብሔር መንግስት ያስወርሳሉ የሚል ውስጣቸው የተሳሳተ ኪዳን ያለባቸው የተሳሳተ ጽሑፍ ያለባቸው ሰዎችን ወደ ጥፋት የሚወስዱትን ጭምር ናቸው። እና ይሄንን አድፈንፍኖ ማለፉን ዳንኤ ሊጠቆምህ ብዬ ነው። ቀጥሉሽ። እሺ ቴንክ ዩ ቴዳ ተባረክ። በቃ እሺ የተለየ እንትን እኮ እንትን አላልክም። እውነት ወንድሜ በቂ ነበር እኮ አንዴ ስትናገረው በቃ ይዞሃል ነበር ማለት ነው። ኤንዌይ ምን መናገር እንደፈለኩ እንኳን አጠፋህብኝ። ምንድነው እያልኩት የነበረ ዳኒ፣ አሁን ለምሳሌ የዘላለም ህይወት ይገኝባቸዋል ይላል አልከኝ። ኦኬ እሱ አንድ ጥያቄ ልጠይቅህና መጽሐፍ ቅዱስ ውስጥ ነው ሄደን እንድትነግረኝ የምፈልገው ነገር አለ ማለት ነው። የዘላለም ህይወት በምንድና በምን ብቻ ወይም ስሬት ኃጢአትን ብለው የዘላለም ህይወት በምን ብቻ ነው የሚገኘው ንገረኝ። እሺ ቆይ ርዕሱን እንዳንቀይረው ጥሩ ጥያቄ ነው የጠየቀኝ። በጣም ደስ እያለኝ የሚመልሰው ጥያቄ ነው። ምክንያቱም እያወራን ያለነው አሁን ስለ መጽሐፍቶቹ ነው እና ትልቁ ፖይንት ምንድነው? ቤተክርስቲያን አሁን የምትጠቀመው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቤተክርስቲያን ደረጃ ድርሳን እዚህ ጋር ገድላት፣ ታምራት የምትላቸው እነኚህ መጽሐፍቶች ከነሱ መካከል አንድ ትክክል የሆነ ጥቀስልን ነው ያለ። ለሱ መልስ አንድ ከገድላት አንድ ጥቀስልኝ አልኩ።
እኔ ደግሞ ሁለት ጠቀስኩልክ። ምንድን የጠቀስከው መጽሐፍ እዛው ውስጥ እንድንደማመጥ ማለት ደግሞ ባዮግራፊ ነው አልከኝ እኮ እሱ ዳኒ ላውራና ኦኬ እኔ እኮ ሰምቻለሁ እኮ ኦኬ ባዮግራፊ ነው አልከኝ። እኔ ደግሞ የአንድ ሰው ባዮግራፊ ከገድሉ ልትነጥለው አትችልም። ኦኬ የአንድ ሰው ፐርሰናል ሊካተት ይችላል በተለያየ ምክንያት። ለምንድን ነው የተካተተ ነው ማለት ያለብክ እንጂ በተለያየ ምክንያት የአንድ ሰው አመጣጡ የአንድ ሰው ወደ ክርስትና አመጣጡ ከታሪኩ ጋር እኮ ችግር የለብንም እኛ። ታሪኩን እኮ ለምን ጻፈች አለ ቤተክርስቲያን ውስጥ ሊካተት ይችላል። አይ አይደለም፣ አንዴ ይኸውልህ፣ አሁንም አታጣሙ። ጥያቄው ሐሳቤ እኮ ነው እየጨረስኩ አይደለም። ጥያቄው እሱ አይደለም። ያልተጠየቅከው ነው እያወራ ያለው። እኛ ገድላትና ተአምራትን ለምን ትቃወማላችሁ ካልክ የምንቃወመው ስለ ሰዎቹ ታሪክ ስለተጻፈ አይደለም። ግልጽ ነው። ስለ ሰዎቹ ለምን ቤተክርስቲያን ታሪክ ዘገበች አላልንም። አሁንም ድረስ በቤተክርስቲያኒት ውስጥ ያገለገሉ እኛ ጋርም ቢሆን አይደለም ነው። አሁን እያወራ ያለው እንደሱ ነው። ጥያቄው የጠየቁት የሰማይቱ አሚን የቅዱስ እንጦንዮስ ሳመጣልክ ምን አልከኝ? እሱማ ገድል አይደለም ባዮግራፊ ማለት እኮ። እሱን እኮ ላሳየ። እኛ እያወራን ያለው ገድል ብለን ስናወራ አሁን እያወራን ያለ ነው ስለ ባዮግራፊ ወይ ደግሞ ስለ ሰዎች የባለፈው ህይወት ታሪክ አይደለም። ባዮግራፊ እኮ ነው የሚለው። ተደማመጥ እኮ አይደለም። የቅዱስ እንጦንዮስ ባዮግራፊ ነው የሚለው፣ ባዮግራፊ አይደለም። በአማርኛ የተጻፈውን አንብበኸዋል? የቅዱስ እንጦንስ የምትለውን እሱ ነው። አይ እየዋሻህ አላሳልፍህም። ቅድምም እታች ስለነበርኩ ነው። እየዋሻህ አላሳልፍህም። እዛም ውስጥ ኪዳን ቸኩለህ ከሆነ ውረድ፣ ችግር የለውም። ሌላ ጊዜ ታወራለህ። እዛም ውስጥ ኪዳን አለ። እሱን አትቀበለውም? ኪዳኑን የቅዱስ እንጦንስ የቅዱስ እንጦንስ ውስጥ ኪዳን አለ። የቅዱስ እንጦንስ ገድል ውስጥ ኪዳን አለ። እሱን ትቀበላለህ? ኤርሚ የቅዱስ እንጦንስ ኪዳን አለ። የት አለ? በጣም አሪፍ። በትልቁ አድርጉኝ ወንድሞች። ቀደም እንደሚስ ለዛ ነው የጠየቅነው። ቃል ኪዳን አላቸው ወይ ሲባል የላቸውም ነው ያለው። ቃል በቃል ሰምታችሁታል። አይ የቅዱስ እንጦንዮስ አለ ብለናል፣ ሰምተናል። የለም ያልከን ሰምተናል፣ ቃል በቃል ማለት ነው። እኛ ሁለቱን ልዩነቶች ማየት ስላለብን ትውልዱን ማዘናጋት ስለሌለብን ቤተክርስቲያኒቷ ውስጥ ያለው ገድላትም ተአምራትም ቢሆን የነኛ ገድላትና ተአምራቶች የተቃወምናቸው በውስጣቸው አሁንም ድረስ ሰዎች የሚድንባቸው የህይወት ተስፋ አላቸው ብለው ስለሚዋሹ ነው። ኦኬ ይሄንን ውሸት ነው እየተቃወምን ነው። ለሳምበዲ ለምን መጽሐፍ ተጻፈለት? የህይወት ታሪኩን እንድናስብ ከሱ የህይወት ታሪክ እንድንማር ለምን ተጻፈለት አይደለም እያለ አሁን ድረስ ሰዎች የሚድኑበት የህይወት ተስፋ አላቸው ብላ ቤተክርስቲያን እየዋሸች በክርስቶስ ኢየሱስ የማዳን ተስፋ ላይ እየቀጠፈች ስላለ ነው እየተቃወሙ። ልዩነት አለ። እስኪመጣ ድረስ ነው። አንድ ተረጋጋ። መጥቷል እኮ በቃ ከመጣ በቃ ይኸውልህ ይደቀጥ። እሺ ዳንኤ ተባረክ። የቅዱስ እንጦንስ ገድል ኪዳን የለውም ብሏል። የሚገርማችሁ ነገር እስከ 20 ትውልድ ድረስ የማዳን አቅም አለው ተብሎ የተጻፈለት ነው። ያው እዚህ ጋር እንደምትመለከቱት ምን ይላል? የታላቁ አባት የምንኩስና ጀማሪ የመነኮሳት አባት አባ እንጦንስ ገድል ይላል። ወደ ውስጥ እንገባለን። በግዕዝ በአማርኛ ተአምር፣ በግዕዝ በአማርኛ መልክህ በግዕዝ አለው። እዚህ ጋር ጥብቅ ማሳሰቢያ አለ። ጥብቅ ማሳሰቢያው ይህን የአባታችንን የአቡነ ቅዱስ እንጦንስ የምንኩስና ቀዳሚ የቅዱሳን አባቶች አባት ገድል ያላሳታሚው ፈቃድ ገድሉን በቀጥታ በካሜራ ፊልም አንስቶ በማንኛውም ዘመናዊ መሳሪያ ቀርጾ ፊደሉን በማሳነስም ሆነ በማሳደግ በፊደል ለቅመው ከእርሱ ስራው ላይ ያልደከሙትን መጽሐፍ በፊልም ሆነ ሙሉ በሙሉ ቀርጾ ለማሳተም ሆነ ማተም አሳትሞ መጠቀም በሕግ የተከለከለ ነው። ምክንያቱም ያልዘሩትን ማጨድ ነው። አረጋዊ አባይ ለማርያም ዘምድረ ከብድ ነዋሪ ይላል። ገድሉ ወታምሩ ለአቡነ እንጦንስ ካለ በኋላ የአቡነ እንጦንስ ገድልና ታምር በግዕዝ በአማርኛ የተወደዳችሁ ህዝበ ክርስቲያኖች ሆይ ይህን በግዕዝ በአማርኛ ቤተክርስቲያን ያሳተመውን
የአባታችን አቡነ እንጦንስ ገድል እያነበባችሁ በጸሎቱ ተጠቀሙበት ዘንድ አሳትመን ስናቀርብ በታላቅ ደስታ ነው ይልና አሳታሚውን ሲናገር በኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። አሳታሚና ከፋፋይ ብሎ ድጋሚ ታች የበኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። 2014 ዓ.ም ይላል። ማሳሰቢያ ያለ አሳታሚው ፈቃድ በሙሉም ሆነ በከፊል ማሳተም የተከለከለ ነው ይላል። አሁን ወደ ነጥቡ ሲሄድ ገጽ 45 እንላለን። በጣም ብዙ ላሳየህ እችላለሁ። ይሄ ከበቃህ በዚህ እናቆማለን። ካልበቃህ ግን አረ በቃኝ እስክትል ድረስ አሳያለሁ። ቁጥር 15 ላይ እንመልከት። መታሰቢያህን ለሚያደርጉ ይላል። ታች መጨረሻ ላይ ያለው መስመር ማለት ነው። መታሰቢያህን ለሚያደርጉ ሁሉ ለድሆች ለጦም እሺ አባት ያመሰግናለሁ። ለድሆች ለጦም አዳሪዎች እሺ አይቻለሁ። ለድሆ ይቅርታ ከልጅ ጋር ስለሆንኩ ለድሆች ለጦም አዳሪዎች ለእናትና አባት ለሌላቸው የሰጠ ለቤተ ክርስቲያንህ ለደብርህ ለገዳምህ በየቦታውና በየሀገሩ ለተሰሩ ሁሉ ስንዴ፣ ዕጣን፣ ዘይት፣ መብራት የሰጠ የምድርም ሆነ በሰማይ አትረፍርፌ እጽፍ ድርብ እሰጥሃለሁ። በበለጠም ለተራበና ለተጠማ ያበላና ያጠጣ በዓልህ በዕለተ ተስካርህ ትንሽ ያበላ ቀዝቃዛ ውሃን ያጠጣ ከኤዶም የሚፈሰውን ውሃ ሰማያዊ ህብስት አጠጣዋለሁ። የገዳማት አጥቢያ ኮከብ በፈጣሪ ፊት እንደ ፀሐይ ለዓለም የሚያበራ ብርሃን ብፁዕ የመረጥኩህ የማምንህ አመሰግናለሁ። እንጦንስ ሆይ ስለ አብይ ስምህ በበዓልህ ቀን በጎ ያበላና የሚመጸውት ስለ አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃድህን ሁሉ ፈጽምለታለሁ። ኃጢአቱን እደመስስለታለሁ፣ እስከ 20 ትውልድ እምርለታለሁ። አብዝቶም በጻድቁ ስም የጻድቁን ክብር አስቦ አገኛለሁ ብሎ አምኖ በአንተ ስም የሰጠ በቤቱ በረከት እሞላበታለሁ። ለርዕሳነ ጳጳሳት ጵጵስናቸው፣ ለካህናት ክህነታቸው፣ ለደናግል ደመንግልናቸው፣ ለመነኮሳት ምንኩስናቸው፣ ለክርስቲያኖች ክርስትናቸው፣ በአንተ ለሚያምኑት እምነታቸው አበረክትላቸዋለሁ። አንተ ከሰራኸው የጽድቅ ስራ የበለጠ እንዲሰሩ አደርጋቸዋለሁ እያለ ይቀጥላል። ልጨምርልህ ወይስ ይበቃሃል? ይበቃሃል። ስንት ትውልድ ያድናል? ስንት ትውልድ ያድናል? ስንት ትውልድ እየተጻፈው ነው ያለው። ስንት ትውልድ ያድናል? እሺ ይህችን ብቻ መልስልኝ፣ አትቆጣ። ምን አደረኩኝ? ስንት ትውልድ ያድናል? 20 ነው የሚለው 20 ነው ያነበብከው? 20 ያነበብከው መሰለኝ። ልክ ነው። 20 ትውልድ ያድናል፣ ኃጢአትም ያስደመስሳል። ምን በማድረግ እሺ አልኩኝ እኮ። ኧረ በስመ አብ! አንዳንድ ሰው ትዕግስት የለውም። እሺ የሚለው ቃል አይሰማም አይደለ? ምን በማድረግ ነው 20 ትውልድ የሚማርለትና ኃጢአቱ የሚደመሰስለት? እንጦንስ ብሎ ስምህን ጠርቶ ነው የሚለው። ይኸው በቃ እየተጻፈው ነው። አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃዱን ሁሉ ፈጽምለታለሁ ይላል። አሁን እሰማሃለሁ። ኦኬ ይጨርሳል። እሰማሃለሁ የሚለው አይሰማህም? ይሄ እንደውም በጣም ጥሩ ነው። አባ እንጦንስ ብሎ ሙሉን ሲጠራ ነው የሚድነው። ቂ ብሎ ሲጠራ የሚድናል አይደል? እሺ አሁን ከይቅርታ ነው መጀመሪያ ያለው። ይቀርላል ይቅርታ ብለን መጀመሪያ ቅድም ዋሽተናል። እሱ ነው መጀመሪያ። ቆይ እንጂ ምን አይነት እዚህ ቤት እንትን የለም እንዴ? አይ ይኸው ውሸት ተጋለጠ። ከውሸት ይቅርታ ብለህ ነው የምትጀምረው። ቃል ኪዳን የላቸውም ብለህ ነበረ፣ ዋሽተሃል። ይቅርታ በል ይሄንን ህዝብ። ኤርሚ እኔ እዚህ ቤት የመጣሁት በእንደዚህ ከይቅርታ ነው የምትጀምረው። ህዝቡን አታለሃል። ይቅርታ በል እኮ ይቅርታ ብለህ ጀምር። በጣም ይሄ ትልቅ ክህደት ነው። ከይቅርታ ነው መጀመሪያ ያለብህ። ካለዛ እየዋሸን ያለው ትወርዳለህ ማለት ነው። በፍጹም መስማት የለብህም። በቃ አልሰማም ካልክ ላትሰማ ትችላለህ። አይ እየዋሸህ ነዋ። ቃል ኪዳን የለውም ብለህ ዋሽተሃል። ህዝብ እየሰማ እዛ መዋሸት ትችላለህ። እዚህ ግን መዋሸት አትችልም። ፈቃድ ከሆነ በቃ ተው። ከይቅርታ ጀምራ ተሳስቼ ነው አላነበብኩትም ብለህ ዋሽተህ ስለምን ዋሸን ታዲያ? ለምን ትዋሻለህ? አልዋሸሁም። ባልዋሸሁበት ነገር ይቅርታ አልጠይቅም ማለት ቃል ኪዳን የለውም ቃል ኪዳን የለውም አላልከንም ብለህናል። ቃል ኪዳን የለውም ብለህናል ወይስ አላልከንም? ብራዘር እሺ ወጣ። እንዲህ ነው የሚቀጥፉት።
ቃል ኪዳን የለውም ነው ያለው። በቃ ቃል ኪዳን ከሌለው ችግር የለም። እኛ ምን ችግር አለብን? ቃል ኪዳን የለውም ካልከን በቃ ባዮግራፊ ነው። በቃ ተራ የሰውየው መጽሐፍ ነው። በቃ ስለሱ ተነበበ አለቀ። ይሄ ግን ከዘላለም ሕይወት ተስፋ ጋር የተገናኘ ነገር አለው። ቴዳ አነበብ እንደዚህ የዋሻችሁ እስከ መቼ ትዘልቃላችሁ? ደግሞ ስትሳሳት ማስረጃ ስታሳይ ይቅርታ እኔ ይህንን እንደዚህ አላነበብኩም ነው የሚባለው። ከአንተ እኮ ነው ይቅርታን ምዕመኑ የሚማረው አይደል እንዴ? እየዋሸ በአደባባይ በማስረጃ እያሳየን አይ እኔ ይቅርታ አልጠይቅም እንዴት ይባላል? አይባልም ብራዘር። ከዚህ በላይ ክህደት፣ ከዚህ በላይ ውሸት የለም። ከዚህ በላይ ውሸት፣ ከዚህ በላይ ክህደት የለም። ይቅርታ ማለት ግዴታ ነው ብራዘር፣ ግዴታ ነው። እሺ ወንድሞች መቀጠል ትችላላችሁ። ወንድምነት ሀሳብ ካላችሁ ህዝቡን እንዴት አድርገው እንደሚዋሹ ግን ይቅርታ ሳይጠይቅ ወረደ ዲያቆን አገር ወንድምነት ራሱን የወረደው እኔ ማንም ያስወረደው ሰው ማር ጽጌና ና ተመልሰ እኔ እንደዚህ አልጠብቅም ካንተ እንዴ ቃል ኪዳን የለውም እንጦስን ቃል ኪዳን አልገባለትም ስትል ነበር ቀደም። እኔ እንደውም እየተናገርኩ ነበር ምን እያልኩ ስምን የጠራ መታሰቢያን ያደረገ በስም ህንፃ ቤተክርስቲያን ያሳነጸ ጧፍ ዘቢብ ዣንጥላ ለቤተክርስቲያን የሰጠ እንዲና እንደዚህ አረግላችኋለሁ ብሎ የሚል ቃል ኪዳን በሌሎቹ ገድላ ድርሳናት ላይ አለ። በአባ እንጦስ ላይ አንተ አንብበዋለሁ ቢስለ አዎ አንብቤዋለሁ፣ ግን አሁን ቤት አይደለሁም መጽሐፉን ላሳይ አልችልም፣ መኪና እየነዳሁ ነው፣ ወደ ስራ እየሄድኩ ነው አለኝ። አንብበዋለሁ እና ምንሃል ንገረን ቢስለው አይ እኔ እንደዚህ አይነት ቃል ኪዳን አላነበብኩም አባ እንጦስ ላይ አልክ። ይሄ ወንድምነት ቴዲ መጥቶ መጽሐፉን አመጣው ማለት ነው። መጽሐፉ ሲታይ ደግሞ 20 ትውልድ ድረስ እንደውም እንጦስ ሰዎችን እንደሚያድን ትውልድን እንደሚያድን። ስለዚህ አሁን ጽጌና ካለህ በእውነት ይቅርታ ጠይቃ ነበር መውጣት የነበረብህ። ካልሆነ ግን እንዴት እንደሚያሳፍር አገልጋዮች ይቅርታ አገልጋይንም ብላችሁ የምትሉ አገልጋይ ማነው ይቅርታ ካልጠይቃችሁ በተሳሳታችሁ ስህተት ይቅርታ ካልጠይቃችሁ የምታገለግሉት ምእመን ከእናንተ ምን እንደሚማር አስቡ። እንግዲህ ኦርቶዶክሳውያን ወገኖች ማለት ነው። ሽምጥጥ አድርጎ መካድ ከዚህ የበለጠ መካድ የለም። እና ቴንኪዩ ቴዲ እንኳንም መጣህ። መጽሐፉ አንተ ጋር አለ እኔ ጋር የለም። እግረ መንገድ ግን ላስታውስ ይያዝልኝ ቴዲ፣ በውስጥ አወራሃለሁ። ከሚመጡት አንዱ የመቃር ስም ለብቻ ካለ ማለት ነው። እዚህ ያለው አረጋዊና ፍሊክስ ማነው የሚባሉት ናቸው። ማሪሳቅ የሶስቱ የመነኮሳቱ በአንድነት ያለው ነው ያለኝ። ግን የአባ እንጦስና የአባ መቃርስ ለብቻ የተጻፈ ካለ ይምጡ። እነሱ ናቸው ቀደምት ናቸው ተብሎ የሚባሉት። ካነበብከውም ደግሞ ሙሉን አንተ መጽሐፉ እጅ ላይ ስላለ ወይ በመጽሐፍ ላይ ያውጣልን ወይ እዚህ አስጣልን። ካልሆነ እኔ መጽሐፉን ላክልኝ፣ በውስጥ አወራሃለሁ። እና ቴንኪው ኦኬ። እሺ ሌላ የሚናስ አለኝ። የሚናስ ነው። አዎ የሚናስ አለኝ። ገድለ ፊቂጦርና የገድለ ሚናስ አብሮ አለ። ባለግመሉ ነው አይደል? እሱ አለኝ አብሮ አለ። አሁን ባለግመሉ፣ ባለከርከሮ፣ ባለጅቡ፣ ባለጃርቱ እያልን ስማቸውን እኮ ለመለየት ራሱ ለተቸገርን። ምክንያቱ አቦ እንትን ነብር ጋላቢ ነው ይለዋል። አቡነ አረጋዊ ዘንዶ ጋላቢ ነው ይለዋል። ሚናስ በግመል ነው ይለዋል። ማነው ደግሞ እንደዚህ? ማነው ደግሞ? ማነው ክርስቶፍ? ማነው ሙሽራው የሚባለው? ሙሽራው ማነው የሚባለው? ቴዲ የሆነ ድኩላ ነው ሚዳቋ ነገር ስሩ ቆማለች። ገብረ ክርስቶስ አመጣ። አስታወስኩት። አንተ እኮ ስንት እኮ ስንት እኮ ነው ያለው እኮ ስንት እኮ ነው ያለው እኮ አልኩ። ውሻ እግሩን ሲል ስለት የነበረው ገብረ ክርስቶስ የእሱ የሆነ ሚዳቋነች እንትን ሳላ ድኩላ የምትመስል ነገር እሱም እንደዚሁ ስሩ ቆማለች። የጅብ የለም ብላችሁ ነው ባለ አሳው እንትና አለ። ማን ነው? ኡራኤል። እሱ ባለ አሳ ነው።
ተወርዋሪ አሳ ከዛ ከጢግሮስ ወንዝ ላይ የወጣ ማለት ነው። እንዳለ ምን አለፋችሁ ቀይ ቀበሮና ጭላዳ ዝንጀሮም ያለው አይጠፋም። የኛ ስንፍና ስላናነበብ እንጂ የሚኒሊክ ድኩላ ምናምን ነገር አይጠፋም። እና ኤኒዌይ አይ ኦርቶዶክስ ይሄን ሁሉ ጉድ ይዛ በዚች ሃይማኖት መኖር ለኛ እንዴት መታደል ነው ይልልሃል ይመጣና እሺ እንኳን ደህና መጣችሁ። ቤካ ሰላም በል። የምትናገሩት ካለ መናገር ትችላላችሁ። ቴንኪው ግን ቴዲ እንኳን መጣልኝ። እሺ ሌላ ገብቶ የሚያወራ ኦርቶዶክሳዊ ካለ ቤቱ ክፍት ነው። ወንድም ነቀጥል ቤካ። አይ ወንድምነት እኔ የሚመቸኝ አቡነ ዘጠንገሩ ነው። በጣም ነው የምወዳቸው እሳቸውን። ማን በጣም ነው የምወዳቸው አቡነ ዘጠንገሩ። ፀሐይን በእጃቸው ባንዱ ጨረቃን ባንዱ በደመና ምናምን ለ5 500 የሚበሩ እሳቸው ነፍሴ ናቸው። የእሱ መቃብር ላይ እኮ ሰው እንቅልፍ ሳይወስደው አሁን አቡነ ጠንገሮ የተባለ ጸገሮ ጠንገሮ የቤት ስማቸው ነው እና በእሳቸው መቃብር ላይ ሄዶ አንድ ሰው ቃል ኪዳኑ እንዲሰራለት ከፈለገ ቤተክርስቲያኒቱ ቃል በቃል ይኸው መጽሐፉ እጄ ላይ ስላለ ሌሊቱን ሁሉ መቃብሩ ላይ ቁጭ ብለህ እንቅልፍ ሳይወስድ ነው ማደር ያለብህ። እንቅልፍ ከወሰደህ ከአንጎላጅህ እንቅልፍ አይሆንም፣ አይሰራም፣ ኪዳኑ ይፈርሳል። ሌሊቱን ሁሉ ተፋጠህ መቃብሩ ላይ ከሚገለጥ ጋኔን ጋር አሁን ታግለህ ፍጥጥ ብለህ ማደር አለብህ ኪዳኑ እንዲሰራልህ ከፈለግ። ሰሜን ሸዋ አይ ቲንክ መንዝ ውስጥ ይመስለኛል፣ ብቻ ሰሜን ሸዋ ነው። ቴዲ ሊያውቀው ይችላል፣ ካልሆነ ገድሉ ላይ አነባለሁ። ጉንዶ ተክለ ሃይማኖትም ደግሞ አለ፣ 2 ቦታ ነው። አይዶ ነው እንግዲህ ተመሳሳይ ይሆን አይሆኑ ባላቅም። በጉንዶ ተክለ ሃይማኖት የተጻፈ አለ። ቆይ መጽሐፉን ላምጣው የቱ ጋር እንደሆነ አድራሻው። ለመሄድ ፈልገህ ነው? ማነው ከታች ያለው አድራሻው የት ነው? ለመሄድ ፈልገህ ነው? ደስ ይላል። እሺ ሁላችንም ሰላም ብያቸዋለሁ። ቴዳዬ በጣም ወድህ ማከብረ ወንድምነት፣ ዳጊሻዬ፣ ዳኒሻዋ ሁላችንም ሰላም ብያቸዋለሁ። እነ መግዲ እሺ እንደዚህ ይሁን። ከስራ ያላችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርሜ ዘጠገሩንማ አውጣው። እኔ 50 ዓመት በጣም እኮ ከባድ ነው። እኔ ደግሞ ፀሐይን ያን ነገር አንድ ሰው በእጁ ከጋረደ ምን ያህል ትልቅ ቢሆን ነው? ጨረቃን ያህል ደመናን ከሸፈነ እኔ እንጃ ምን አይነት ማለት ትልቅነቱ ራሱ በጣም ጥያቄ ውስጥ የሚከት ነውና ያ ግን የቅድሙ እሳቸው ቅድም ኤርሚያስ ታወራ ለምሳሌ ለሐዋርያቱ ስማቸውን በመጥራት ይድናሉ የሚል ቃል ኪዳን ተሰጥቷቸው ነበር እንዴ? የሐዋርያ ስራ ምዕራፍ የሐዋርያ ስራ መጽሐፍ በጠቅላላ ምንድነው ገድል ነው ምናምን ብለው ሲል የሰማሁት ምናልባት ለማን ተሰጠ የሚለውን ነገር በዛው እንዲያሳይ ፈልጌ ነበር። በነገራችን ላይ ኪዳን ተሰጣቸው ነው ምን ሲባል ስማቸውን በመጥራት ምናምን ነው የሚሆነው እና ከዛ አንጻር ራሱ እንዲያሳይ ፈልጌ ነበር። ምናልባት ለጴጥሮስ እዛ ሐዋርያ ስራ ውስጥ ተሰጥቶት ከሆነ ለሐዋርያ ጳውሎስ ተሰጥቶት ከሆነ እነ ባርናባስ ሰጥቷቸው ከሆነ እንዲያሳይ ፈልጌ ነበር። እኒሃው ያ ተባረክ፣ ወዳችኋለሁ። ሰላም ቅዱሳን። የሐዋርያት ስራ ገድልም ከተባለ የመንፈስ ቅዱስ ገድል ነው። የመንፈስ ቅዱስ ስራ የታየበት የመንፈስ ቅዱስ ኃይል በሙላት በሐዋርያቶች ላይ የተገለጠበት ነው። ብዙ ጊዜ ገድልን ያነሱና የሐዋርያት ስራ ገድል አይደለ ወይ ይሉናል። ከሆነም የመንፈስ ቅዱስ ገድል እንጂ የነ ጴጥሮስ ገድል አይደለም፣ ወይም የሐዋርያው ጳውሎስ ገድል አይደለም።
የተጋደለው መንፈስ ቅዱስ ነው። የተዘገበው መንፈስ ቅዱስ በኃይል የተገለጠበት በሐዋርያት ላይ ነው እና ብዙ ጊዜ እንደ ምክንያት ስለሚያቀርቡት ነው። ክብር ለኢየሱስ ይሁን። በእውነት ነው እነዚህ መጽሐፍቶች ብዙዎችን አስረው የያዙበት ነበር። ብዙዎች ከስራት ተፈተዋል። አንድም አባቴ በመጨረሻ ጌታን እንዲቀበል ካደረገው ኤርሚ ስለ 3ቱ ደቂቅ በሚያነብበት ሰዓት በተለያዩ መጽሐፍት ላይ በገብርኤል ላይ ገብርኤል አዳናቸው፣ በኡራኤል አዳናቸው፣ በሚካኤል አዳናቸው የሚለውን ስለ የነሱን ታሪክ ያውቅ ስለነበር በመጨረሻ ይሄን ስነግረው ነው እጅ የሰጠው። አባቴ ጌታ ይባረክ፣ አሁን ተጠምቆ በጌታ ነው ያለው። ብዙዎችን እንደ ምሳሌ የምጠቅሰው ያው የግል ኤክስፒሪየንስ ስለሆነ ነው። ብዙዎችን ከስራት ፈቷል። ይሄ መጽሐፍ መገለጡ ብዙዎች ወደ ጌታ እንዲመጡ አድርጓል። አስሮ የያዘም እውነትን ሸፍኖ የያዙ መጽሐፍቶች ናቸው። ይሄ አይካድም፣ በእነሱም ዘንድ ማለት ነው። ይቀጥል ይገለጡ መጽሐፍቶች። እግዚአብሔር በዚህ ዘመን ኦርቶዶክስ አልሰማ ስትለው ህዝቡን ከእጇ ለማዳን እየተጠቀመበት ያለው መንገድ ነው። ይሄ መንፈስ ቅዱስ በጊዜውና በሰዓቱ እየሰራ ያለው አገልግሎት ነው። እናንተን ይጠቀም እንጂ ስራው አሁንም የእግዚአብሔር ነው። ምክንያቱም ብዙዎች መዳን ስላለባቸው ጌታ ይሄን አድርጓል። ይህንን ከመቀየር ይልቅ የመጽሐፍ ቅዱስን እውነት መቀየር የቀለላት ቤተክርስቲያን ናት። ላስተምሮቷ ስትል እኮ መጽሐፍ ቅዱስን ያጻፈች ወይም ቃሉን የቀየረች ቤተክርስቲያን ናት። ምክንያቱም ይህን ሁሉ ዘመን የሰውን አስተሳሰብ ቀርጻ ያዘችበትን መጽሐፍ አያስፈልጉም ብላ ከመጣል ይልቅ ይቀለኛል ብላ ያሰበችው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ቃል ነው። ያንን ስትነካ ቤተክርስቲያኗ ምን እንደደረሰባት እያየን ነው። ምክንያቱም የማይደፈረውን የእግዚአብሔርን ቃል ተዳፍራለች። ዘላለማዊ የሆነውን ጸንቶ የሚኖረውን የእግዚአብሔርን ቃል። ስለዚህ ይሄ እግዚአብሔር በሰዓቱ ያዘጋጀው መንገዱ ነው። እግዚአብሔር እንግዲህ ሲያዋርድ ማንም ሊያነሳን አይችልም። ሰው ቢያዋርደን እግዚአብሔር ያነሳናል። ግን በብዙ ትዕግስት ውስጥ ነው። እግዚአብሔር ብዙ ዘመን ታግሷል ኦርቶዶክስን። በእውነትም ምህረቱን ለብዙ ዓመታት አሳይቷል። አሁን ግን ቢነሳ ህዝቡን ለመናጠቅ እግዚአብሔር ጻድቅ ነው። ስለዚህ ከእግዚአብሔር ጋር ከመታገል አስተሳሰብን ቀይሩ እንላለን። ኑ ወደ እውነት ወደ ክርስቶስ ኢየሱስ፣ ከዚህ ሁሉ ነፃ ትወጣላችሁ። አሳሪ መጽሐፍቶች ናቸው። እነ ኤርሚ ዳኒ ቀጥሉ። እኛ ታፕታፕ ሼር በማድረግ እናግዛችኋለን። እናንተም እንደነ ዲያቆን ስዩም ያሉ ሰዎች ወደ ጌታ እንዲመጡ እርዷቸው። ተባረኩ። እሺ፣ ቴንኪው እህታችን ኤልሲ፣ ጸጋ ይብዛልሽ፣ ተባረኪ። እሺ፣ ምንድነው? ኦኬ፣ ቴንኪው። ኦኬ፣ እግዚአብሔር እጅግ አድርገን አመሰግናለን። ለምንድን ነው ያፈሩባቸው? ለምንድን ነው በእነዚህ ጉዳዮች ላይ መልስ ለመስጠት የተከለከሉት? በእርግጥ ትልቅ ስራ ነው የተሰራው። ቅድም እንዳልኳችሁ በዚህ በሶሻል ሚዲያ ላይ ብቻ ሳይሆን በመጽሐፍ ጭምር፣ በመጽሐፍ እርቃናቸውን በማስጣት እንደውም መጽሐፍቶቹ ይቀድማሉ። በእውነት ይቀድማሉ። እኔ በገድላ በድርሳናት ላይ ከዚህ ሚዲያም ላይ ከሚዲያም ውጭ ከማውራቴ በፊት እዚህ ያለ ወንድሜ ቴዲ እነ መርጌታቸው እነ መርጌታ እነ ዲያቆን አግዝ በጣም ብዙ ምንጠራቸው የቤተክርስቲያን የኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ሰዎች በመጽሐፍት አውጥተው ሲያሰጧቸው ነበር ለብዙ ዓመታት። አንዳንዶቹም ከ25 ዓመት ያልተናነሰ እድሜ ከዛም በላይ የበለጠ እድሜ ያላቸው መጽሐፍቶቹን ከዛም በፊት ከተባለ ራሱ በብዙ ተነስተዋል። በስልጠና በውይይት በሰንበት ትምህርት ቤት በዛው በቤተክርስቲያን ውስጥ አሁንም ጭምር ያው ሁሌ በተለይ ታላቁና ዘማሪ የሚባለው ሰውዬ እባካችሁ አትዘናጉ፣ ይሄ ተሐድሶ የሚባለው ክፍል አልፎ ተርፎ አሁን ከዚህ ከከተማው አልፎ ገጠር ውስጥ ሁሉ ገብቶ ገበሬውን ሁሉ ይዞታል እና በሚመጡት ዘመናት የእውነት ለመናገር
የእመቤታችንን በዓል የሚያከብር ጠፍቶ የኢትዮጵያ ገበሬ ሁሉ በሙሉ ከዓመታዊ ግዝታዊ የሚባሉ በዓላትን ሁሉ ጭምር የሚያርስበት ነገር ነው እየመጣ ያለው እና አትዘናጉ። ይሄ ተሐድሶ የሚባለው ግሩፕ በጣም በጣም መሰሪ ነው አለ። አካሄዳቸው ሁሉ ጭምር አይታወቅም አለ። ስማቸውን አውቄ ነው የምጠራው፣ እነሱ ስለተናገሩ። ዲያቆን ዮርዳኖስ አበበ ምልክ እንደዚህ ነው የተናገረው። ከላይ እስከታች አይደሉ እንዴ? ከጳጳሳት ተብሎ የሚባል ማን ነው? ንጹህ የሚባለውን ሰው ጥሩልኝ ነው እኮ ብሎ እያለ ያለው እሱ ደግሞ ማለት ነው። እንደውም ስሙን ጠርቶ ራሱ ዶክተር ዲያቆን ያረጋል አበጋዝ ራሱ መናፍቅ አይደል ወይ ብሎታል። ማ ዮርዳኖስ አበበ። የቤተክርስቲያን አገልጋዮች እርስ በርስ ብሌም እየተደራረጉ ነው። እርስ በርስ አንዱ አንዱን እየጠቆመ ነው። በመን ከላይ እስከታች ነው ተይዘናል አሉ። ተሐድሶ የሚባለው ክንፍ ከላይ እስከታች ያለውን በሙሉ ይዘውታል። ቤተክርስቲያኒቱ ተይዛለች። ጥሩ ነው። አየህ፣ ተነጋገር። አሁን እኛ እንትና ነው አባ እንትና ናቸው ተሐድሶ፣ አቡነ እንትና ናቸው ተሐድሶ ብለን አንነግረን። የጠረጠሩትን የቁም እስርም አሰሩ። እንደና አባ ገብርኤል አይነቶቹ አቡነ ገብርኤል አይነቶቹ አላስችሉ ባላቸው ወጥተው ፍርጥ አድርጉት። እንደና ብፁዕ አቡነ በርናባስም አይነት እየመጡ እውነቷን ጡብ እያደረጓት ነው አሉ። ሌሎችም እነንትና ናቸው ብለን ምንም ጥቆማ አንሰጥም። ለዚህ ነው እውነት ነው ተሐድሶን አታውቀውም። ተሐድሶ የሚባለውን አታውቀውም። ስራውን ሰርተው ሲጨራርሱ እዛው እነሱ ይቀመጡና ሌሎቹ በቃ ታዲያ ምን እናደርጋለን ብለው ይላሉ። እኔ በዚህ እውነቱን ነው የምነግራችሁ። በዚህ አገልግሎት ውስጥ ስለነበርኩም በተሐድሶ ውስጥ ስለነበርኩም በተለይ ሽንቁሩ ሚካኤል ገዳም በሄድኩበት ጊዜ ያገኘኋቸው ሰዎች 3 ሰዎች ነው እግዚአብሔር የሰጠኝ ከዛ እና 2ቱ በኔ እጅ ተጠምቀዋል። በአየር ጤና ሙሉ ወንጌል ቤተክርስቲያን ማለት ነው። እና ሄጄ አግኝቼ ስነግራቸው እዛ ገዳም ውስጥ አግኝቼ ስነግራቸው እና ከዛ ስንመጣ በተለይ አንደኛይቱን ነግሬያቸዋለሁ። ቡናና ሻይ ሚኒስቴር ፊት ለፊት ላይ ቡናና ሻይ ህንፃ ሜክሲኮ ካለው ፊት ለፊት ላይ ሜርሲ ካፌ የምትባል ነበረች። እዛ ካፌ ውስጥ ነው ፊት ለፊት ላይ ቁጭ አድርጌ ሰው ባለሁበት ያወራሁት። ንገረኝ አንተ ምንድን ነህ አለች። መጨረሻ ላይ መስቀሌን እያየች ማተሜን እያየች ቃናህ ለዛ የኛ ቤተክርስቲያን ሰው ነህ፣ ግን አንተ ማን ነህ አለች። እና እኔ ደግሞ ስለ እኔ ከመንገር ይልቅ መነገር ያለበት ስለ እግዚአብሔር ልጅ ስለነበረ ነገርኳት። በኋላ ላይ አመነች። ያቺ ልጅ የአንድ ቤተክርስቲያን አሁን ስሙን ማልጠራላችሁ ቤተክርስቲያን የሰንበት ተማሪ ሰንበት ትምህርት ቤት መሪ ነበረች። ኦኬ። ስለዚህ አሁን ተሐድሶ የሚባለው ግሩፕ አስቸግሮናል አለ ዘማርያም። ባይዘው እንቅልፍ ራሱ ነስቶታል። ታላቁና ዘማርያምን የሚያክል የተሐድሶ ነገር ያስጨንቀው ነገር የለም። እውነቴን ነው የምልህ። እንደ አሸን ነው ደግሞ የፈሉት ተሐድሶ ዋያ ነው። ኦኬ። ተሐድሶ ዝም ብሎ ተሐድሶ ነው ብሎ ያለህ አሁን ስማቸውን የጠራውና ያልጠራውልህም ሰዎች ብቻ አይደሉም። አንድ ማለት ነው ያለው። በጣም ሰፊ ነው። እርስ በርስ እየተነጋገሩ ነው። ቤተክርስቲያኒቱ ውስጥ በጣም የማይናቅ ስራ እየሰሩ ነው። መስቀል ያሳለመ ሰውዬ ታቦት ተሸክሞ የምታየው ሰውዬ ተሐድሶ ሊሆን ይችላል። እኔ አልነግርህም እንትና ብዬ ኦኬ፣ አልነግርህም። ለምን እነግርሃለሁ? ኦኬ፣ አንተ ታቦቴ ብለህ የምትለውን እሱን ተሸክሞልህ ኢየሱስን ግን ይነግርሃል። እንዳጠረጥረው ቄስ ነው፣ አሐዱ አብ ቅዱስ ብሎ ይቀድሳል። ዲያቆን ነው፣ ተንሱ ለጸሎት ብሎ ይቀድሳል፣ ይነግሯል። ጥሩ ነው። አየህ፣ ጥሩ ነው። ስለዚህ እንደውም የተሐድሶን ግሩፕ ማጠናከር አለብን። ትውልዳችን መዳን ካለበት መዳን አለበት፣ መዳንም ስላለበት ደግሞ መዳን አለበት። ስለዚህ መጽሐፍ ለሚጽፉ ስልጠናዎች ለሚሰጡ የትኛውንም ነገር ለሚያደርጉ ሰዎች አብረን በጸሎትም በየትኛውም ነገር እንቁም ብዬ እላለሁኝ። ኦኬ፣ ይህንን ብለን ካልን እስቲ ዝም ብዬ አንድ ቪዲዮችን የተወሰኑ ቪዲዮችን ለማሳየት ልሞክር። በተለይ እስኪ አሁን እኛ ፊት ነው የተሸማቀቃችሁት። ቤተ ክርስቲያናችሁ ፊት ይሄንን ንግግር አትደግሙትም። ተአምረ ማርያም ተሳስቷል አትልም። ቤተ ክርስቲያን አገልጋዮች ፊት እሑድ ሲነበብ አባዬ እኮ ተአምረ ማርያም ተሳስቷል ለምንድን ነው የሚያነቡት አትልም። ስህተት ነው አትልም። ብራዘር
ትቀበለዋለህ፣ ታምነዋለህ። እኛ ፊት ነው እየተሸማቀቅ ያለው። የኛ ዓላማ እኛ ፊት እንድትሸማቀቅ አይደለም። ዘመንን ሙሉ ተሸማቀ እነኝን መጽሐፍቶች ጥለው ወደ እግዚአብሔር ሐሳብ እንድትቀርብና ለእግዚአብሔር እውነት እንድትሸነፍ ነው ዓላማችን ይሄ። ለእግዚአብሔር ሐሳብ ተገዙ። ወንድምነት ከመጣ መቀጠል ትችላለህ።